ስልጣን ዲፋይንድ የተደረገው በወንድ አምሳያ ነው። ስልጣን በሴት አይደለም። ኢኮኖሚስቶችን ሀገራችን የሚኮሩባቸውን ኢንዲቪጁዋሊስቶች ማፍራት ችለናል። የነዛ ሁሉ ሰዎች መሰረት የሆነችው ያቺ ሴት እናት ሚስት ሆና ከጎናቸው ስለነበረች የብዙ ሰዎች ስኬት ከጀርባ ማን ነበር ተብሎ ሲጠየቁ እናቴና ሚስቴ ነው የሚሉት። ተጎጂዋ የገጠር ሴት ነች። የከተማ ሴት ያወራሽ ከሆነ በሷ on her behalf ነው ያወራሽ ያለሽው። ታዱ በጠባሹ ጡቴ ሁለተኛ እንዲህ አይነት ቁጣ እንዲህ አይነት ቂም እንዳቲ እንደሌሉ ቁጠሪያቸው። ከወንድ ጋር እኩል ብለን ያስቀመጥናቸው እነዛ ሴቶች ለሴቶችም ሌላ ውስጡ የተከፋፈለ መደብ የግድ ያስፈልገናል። ሁሉም ሴቶች እኩል ሊሆኑ አይችሉም ማለት ነው። ህይወት ግን አርበን ላይፍ ግን የእያንዳንዱ ሰው ጉዳይ ነው። የእያንዳንዱ ሰው ኤቭሪዴይ ጉዳይም ነው። የኤርትራ ኢትዮ ኤርትራ ጦርነት ታስታውሱ እንደው አንድ አመት ምናምን ዝግጅት ሲባል ቆይቷል። ከዛ የዛንለት ትምህርት ቤቱን መቱት። በቃ ጦርነቱ ጀመረ ብሎ ሬዲዮ ያወራል እና ይሄን ሰምቼ በጣም ደንግጫለሁ። እዛ ስብሰባ ቦታ ሲሄድ ሁሉ ነገር ሰላም ነው። ምንም የሰማ ሰው የለም። እንደምን ዋላችሁ፣ እንኳን ደህና መጣችሁ። እንግዲህ ሳምንታዊ የዋሊያ ሀሳብና የመጽሐፍት መድረክ ዛሬም የሀሳብና የውይይት መንሸራሸሪያ ርዕሰ ጉዳዩን መርጦ ተሰናድቷል። ይኸውም የዛሬው ማረፊያ እንደምታውቁት ሴቶች እኛ በሀገር ግንባታ ተሳትፎ ያላቸው ኃላፊነት፣ ውሳኔ ሰጪነትና መሪነት እንዴት ያለ እንደሆነ ነው ዋና ሀሳቡ። በየዘርፉ በርዕሰ ጉዳዩ ላይ በዚህ ርዕሰ ጉዳይ ላይ እንግዲህ የጋበዝናቸው እንግዶች በዚህ ዘርፍ ላይ እንዲያወሩን ከተለያየ ሙያ ላይ የመጡ ናቸው። የተለያየ እውቀትም ሀሳብም እንዳላቸው የምታውቁት ነው። ለዛሬ ግን እዚህ ርዕሰ ጉዳይ ላይ እንዲያወያዩን እዚህ ርዕሰ ጉዳይ ላይ ሀሳባቸውን የነሱን ማብሰልሰልም እንዲያወያዩን ነው የጋበዝናቸው። አምባሳደር ታደለች ኃይለ ሚካኤል፣ ሲሃም ከሚል፣ መስከረም አዳነ እንግዶቻችን ናቸው። በመካከላችን የተገኙልን አምባሳደር ታደለች ኃይለ ሚካኤል ደግሞ ይበልጡን በትምህርትና በስራ ካገኙትም በላይ በህይወት በመኖርም የሚገኘው ስለሚበልጥ ከሱም እንደሚያጋሩን እንጠብቃለን። እንግዲህ የትምህርት በስዊዘርላንድ በታሪክና በጋዜጠኝነት ዘርፍ የትምህርት ዝግጅት አግኝተዋል። አምባሳደር ታደለች ኃይለ ሚካኤል በፖለቲካው ዘርፍ በነበራቸው ተሳትፎ ጎልተው ይነሳሉ። በተማሪዎች ንቅናቄ ማለት ነው። ይህም ፖለቲካዊ ተሳትፎ ከ12 ዓመት በላይ በስር እንዲገኙ አድርጓቸው እንደነበር የምታውቁት ነው። ከዚያም በኋላ በሀገራቸውን በደንብ በአምባሳደርነቱ አገልግለዋል። በአውሮፓ፣ በፈረንሳይ እና በምዕራብ አፍሪካ ሀገራት ውስጥ አምባሳደር ሆነው አገልግለዋል። እንዲሁም በቀድሞ ጠቅላይ ሚኒስትር ጽህፈት ቤት ውስጥ የሴቶች ጉዳይ ኃላፊ በሚኒስትር ደረጃ እንዲሁም በሴቶችን በማበረታታትና የፖሊሲ ስራዎች ላይ አስተዋጽኦ አበርክተዋል። በተለይ ደግሞ የግል ህይወታቸውን የከተቡበት መጽሐፍ ዳኛው ማን ነው የተሰኘው ከታተመ በኋላ በብዙ ሚዲያዎች ላይ ቀርበው ይበልጥ ከሰፊው ህዝብ ጋር እንዲገናኙ ምክንያት ሆኗቸዋል። ስለተገኙልንም በደንብ እናመሰግናለን። እንዲሁ በርዕሳችን ላይ ሴቶችን ማበረታታትና የፖሊሲ ስራዎች ላይ ሴቶችን ስልጣኔና ኃላፊነት ላይ ሀሳባቸውን ያጋሩናል። ወደ መድረክ በክብር ሸኙል። እንደምን ዋላችሁ? አመሰግናለሁ ሀሳቤን እንዳካፍል ስለጠያቃችሁኝ። እንደምታዩት እነዚህ ህፃናት ልጆች እምላቸው ናቸው፣ ግን በሙያ የተካኑ መስከረምም ሆነች ሲያም የተናገሩት በጣም ጥሩ ነገር ነው እና በሱ ላይ ተመርኩዤ እኔ አንዳንድ ሀሳብ ልሰጥ ፈልጋለሁ። ከነዚህ ሀሳቦች ውስጥ ስልጣን ዲፋይንድ የተደረገው በወንድ አምሳያ ነው፣ ስልጣን በሴት አይደለም የሚል ሐሳብ ተነስቷል።
ምሁራኖች በተለያየ ፈላስፋዎች የጻፉት ነገር ይኖራል። ነገር ግን ስልጣን እኔ እንደሚገባኝ በሁሉ ደረጃ ከቤት ጀምሮ ስልጣን ኤክሰርሳይዝ ይደረጋል፣ ውሳኔ ይሰጣል። ስለ ልጆቻችን እንሰጣለን፣ ቤት ውስጥ ስላለ ሰው ሐሳብ እንሰጣለን፣ ይሄ ይደረግ ያ ይደረግ ብለንም ውሳኔ እንሰጣለን። ግን ለውሳኔ ሰጭነት እንዴት ነው የምንበቃው? ሁለተኛ ከተነሳው ሐሳብ ላይክ በፊት ማትሪያርኪ ነበር፣ በኋላ ግን ፓትሪያርኪ ሆነና ስልጣን ሴቶች አጡ የሚል ኮንሰፕት የተነሳ መስሎኛል። ይሄንን ሲሉ ያስታወሰኝ አንድ ነገር ነው። ምናልባት ጠቅለል አድርጎ ሊያስቀምጠው ይችል እንደሆነ አላውቅም። ከእስር ቤት እንደወጣው የስዊዲሽ አምኒስቲ ኢንተርናሽናል ኬዜን አዶፕት አድርጎት ስለነበረ ይጋብዙኛል እና እሄዳለሁ፣ ንግግር አደርጋለሁ እና በጣም ከአፍሪካ እኔ ነበርኩኝ፣ ከኤዥያም አንድ ሰው ነበረ፣ ከላቲን አሜሪካም አንድ ሰው፣ የሶስታችንን ኬዝ ነው እና አሁን እኔ ተናገርኩኝ። ስጨርስ በጣም እንትን አሉ፣ በጣም አጨበጨቡ። በጣም ምንድነው እኔ ያልኩት ለምንድነው እንዲህ የሚሆነው አይነት ነገር ለራሴ እና ከዛ በማግስቱ ቁርስ ላይ አንደኛዋ አንትሮፖሎጂስት ናት እና አንደኛዋ ደግሞ የዩኒቨርሲቲ ፕሮፌሰር ናት። አብረንሽ እንቀመጥ ወይ ይሉኛል። ኦፍ ኮርስ ተቀመጡ እላቸዋለሁ። እና እቺ አንትሮፖሎጂስቷ ምን ትለኛለች? ትላንትና ስትነጋገሪ በጭንቅላቴ ውስጥ ይሄን ያህል አመት የታሰረች፣ ይሄን ያህል ጊዜ ዲፕራይቭድ የሆነች፣ ፕራይም ኤጇን በእስር ቤት ያሳለፈች እንዴት ነው ቁጣ የለባትም? ምንድነው ይሄ ሁሉ ሴሬኒቲ ሚንስ ሰላም የሰፈነባት ትላለች ብዬ ስጠይቅ ነበረ። ምንድነው ዋትስ ዮር ሲክሬት ትለኛለች። እኔ ሃቭ ኖ ሲክሬት ግን አልኳት። እናቴ አንድ ደጋግመው የጭንቅላቴ ውስጥ ያስቀመጡብኝ ነገር አለ። she was a true believer, she is a true believer እና ከእስር ቤት ከወጣሁ ወዲያ እንትን የቀድሞ ባለስልጣኖች የደርግ ባለስልጣኖች ፍርድ ቤት ቀርበው ሲነጋገሩ ሃቢየስ ኮርፐስ ተብሎ 14 ቀን ቀጠሮ ተሰጥቶ ከዛ ሻለቃ ኮሎኔል ፍስሐ ይመስሉኛል በቴሌቪዥን ወጥተው በቃ 14 ቀን ቀጠሮ ተሰጥቶን እንዲህ ብሎ ምናምን ይላሉ። እኔ ሳይመልቴኒየስሊ ከሰውየው ጋር ነጋገራል። ቁጣ ነው መመልሰው። ታዲያስ እንትን አትልም ተዋም በላን ታዲያ አትሰራውም ነበረ ቆንጫ ምንም እና 14 ቀን 14 አመት ስታስርስ ምንም አልተሰማ። ለኔ አልታወቀኝም። ዝብዬ ነው ምለፈልፈው ለካና እናት ያዩና ግርም ብሏቸው ካለቀ ልንተኛ ስንል ነይ እስቲ ልጄ ታዱ ነይ ቁጭ በይ አሉኝ። እና እኔ ምልሽ አንቺ እኔ ታስሬ ሰፈታ እነኝህን ሰዎች በእኔ ምትክ አስገባልኝ ብለሽ ጠይቀሽው ነበር አሉኝ። ማንን? አምላክሽን። አረንቴ እንደውም አልኩኝ አሁን የጠየኩት እንዱች ልጅ ተፈታ ልጆቿን ተረክባኝ በማግስቱ በሞትኩ ነበር ያልኩት። አልሞትኩም እስካሁን አለው። ስለዚህ አንቺ በሱ ስራ ምን አገባሽ? አንቺ ራስሽን አግኝተሻል፣ ተፈተሻል፣ የጠየቅሽውን አግኝተሻል። ታዱ በጠባሹ ጡቴ ሁለተኛ እንዲህ አይነት ቁጣ እንዲህ አይነት ቂም እንዳቲ እንደሌሉ ቁጠሪያቸው። እኔ አሁን አልሰማሽም ሰውየው አንቺ ግን ተንጨርጨረሽ ካንሰር ነው የሚያመጣብሽ ምናምን ብለው ለመኑኝ። እና ከዛ በኋላ
this is a very big decision power የሰጡኝ ማንም ሐኪምም possibly ሃይማኖትም ትምህርትም ሊሰጠኝ የማይችለውን ፓወር ዲሲዥን ስላደረጉ እሱ ነው እንትን ለሁል ጊዜም ያቆመኝ ብዬ አምናለሁ። እና it's how we define it, how we influence እንዴት ነው ምን ያህል ኢንፍሉዌንስ ማድረግ እንችላለን፣ ምን ያህል ይህንን ነገር ሊያስተላልፉብን ተጽዕኖ ሊፈጥሩ ይችላሉ የሚለው እንዳለ ሆኖ ይሄንን ነገርኳት ለሴትየዋና you know what አለችኝ ተፈጥሮ ሁሉንም animal species plant kingdom ሁሉንም እዩ አለች። አሁን ተክል የሆነ እንደሆነ ሴቴው ፍሩት ያፈራል፣ ወንዴው አንዴ ፖለኑን እንትን ካለ በኋላ ይነቀልና ይጣላል። በአኒማልም እንደዛው ነው። አሁን የበሬዎችን እንትን ውሰጅ ባሁኑ ደግሞ ቴክኖሎጂ ከጥጃ በላይ አይቀመጥም። አውሮፓ ምናምን በሬ የለም አይደለም፣ ጥጆች ናቸው። ቪል ስጋ ይባላል። ከዛ በኋላ የሚያስፈልገው ዘራቸውን ወስደው አለቀ። እንደዛ ነው። እና ለምግብነት የሚዘጋጁ የሚደልቡ ነው የሚሆኑት እንጂ ስለ ሌላ ነገር አይሆንም። ስለዚህ አለች የአኒማል ኪንግደምንም የፕላንት ኪንግደምንም ካየን the power is in the hands of ሴቴዎቹ ላይ ነው። ሰውም እንደዚሁ ነው አለች። እኛ ግን እንደ ሰው ራሽናል ቲንኪንግ ስላለን እንደ ንቧ አንዴ ፐርፎርም ካደረገ ወዲያ አትበላውም ሴት። እኛም እናቃለን ጠንካራ መሆናችንን፣ ወንዶቹም ያቃሉ። because of our rational thinking ተቻችለን እና እያንዳንዱ ወንድ ቢጠየቅ ሚስቱ how powerful she is ያቃል፣ እናቱን ያቃል። ታቃለህ እናቱ እኛ እዛ እስር ቤት እንትን ሲባል ሴቶች ምን ያህል ጠንካራ እንደነበርን አውቀነዋል። ተገርፎ ሰው ሲመጣ ሴቶች አልቅሰን ምን ብለን በቃ ተረስተን ቁጭ እንላለን። ወንዶች ሽምቀቅ ብለው እጠር ብለው ጫማቸውና ልክ የሹሌሳቸው ሲወሰድ ያንሳሉ በሳይዝ። እኔ አንድ ጓደኛችን he's tall እና ከተፈታ ወዲያ አደኮይ አልኩት። አይ ቀበቶ የተመልሶልኝ ነው አለ። ቀበቶ አይታጠቁም፣ ጫማ ክራቸው አይደረግም። ስለዚህ ያንሳሉ። እና አሁን ምንድነው እርግጥ ሲስተሚክ የሆነው ትርክት ነገሮችን ከራሳችን ፓወር አውጥተን ሰጥተናል። ከዛ በተረፈ ግን አሁንም ሁሉ ጊዜ እንዲህ ነው ተበድለን ነው ምናምን እስቲ ደግሞ ገልብጠን እንየው። ምናልባት ገልብጠን ስንየው ሌላ ፐርስፔክቲቭ ይኖራል ብዬ አምናለሁ። እና እቺ ሴት እንደዛ ካለችኝ ወዲያ የእውነትም ሴቶች በራሳችን ልናደርገው የሚገባን ነገር አለ። ተቀብለን አዎ ወንድ ልጇን እንዴት እንደምታበረታ ሴቷንም እንድታበረታ አባትም እንዲያበረታ በትምህርት የሚደረግ በአድቮኬሲ የሚደረግ ብዙ ስራ አለ። ነገር ግን አንድ እንትን ስልጣን እኔ ያው ምንም ሰርች ማላቅም ነበር። ኤኒዌይ ሰፈታ በተሰጠኝ ኦፖርቹኒቲ፣ ምክንያቱም ለሴቶች ኦፖርቹኒቲ ነው መሰጠት ያለበት። ለማንም የሰው ልጅ ወንድም ይሁን ሴት ኦፖርቹኒቲ የተሰጠው ሰው ፕሩቭ ማድረግ ይችላል። ፕሩቭ ማድረግ የሚችለው እንዴት ነው? በራሱን በማስተማር በማብቃት ኢንፎርምድ በመሆን ኢንፎርሜሽን
እና ኤምፓወርድ መሆን አለበት ማንም ሰው ሴትም ሆነ ወንድ። እኔ ያየሁት እንደ ሚኒስተር ስራ ስጀምር ለራሴ ማንም አይበልጠኝም እነኚህ ብዬ ነው የወሰንኩት። ምክንያቱም በተለያየ ነገር አየሁት። በትምህርት ነው ታዲያስ ከነሱ ያነሰ ትምህርት የለኝም። በኤክስፒሪየንስ ኦኬ መማር እችላለሁ ምናምን ብዬ ስራ ጀመርኩኝ። ስራ እንትን ሲባል እንደተባለው በሚኒስትሮች ስብሰባ ላይ ስትናገሪ አንቺ ያልሽው ሐሳብ እንኳን ኮት አይደረግም። ግን ምን ይቀርብኛል? የለም ይሄ ሐሳብ የኔ ነው የሌላ አይደለም እና ኮት ሚ እኔ ነኝ ያልኩት አሰርት ማድረግ አለብን። አለዛ ግን እንዳልነበረ ዝም ብሎ ምን ይቀርብኛል ማለት አለበት። ሴትም ሆነ ወንድ ፓወር ላይ ሲቀመጥ ዲሲዥን ሰጪ ሲሆን በየደረጃው በዲፓርትመንትም ይሁን በሚኒስትሪም ደረጃ ይሁን በኮሚሽን በምን ራሱን ማብቃት እንዴት ነው የሚችለው? ደግሞ ያለ እንደሆነ ሪሊ ኢንፎርምድ አለመሆን። እኔ አሁን ብዙ ሜንተርሺፕ ሰጣለሁ ለወጣት ፖለቲከኞችም ለወጣት ሊደርሺፕ ሚድ ሌቭል ሊደርሺፕ ላይ ሃይ ሌቭል ሊደርሺፕ ላይ ያሉ ሴቶች ትሬኒንግ የሚሰጣቸው አሉ ከየትምህርት ቤት። ምንም አይነት የድርጅት አባል የምናምን የሚል አይደለም። ኤኒዌይ አስዩም ባደረጉት ደረጃ የሚሰጥ ስልጠና አለ። አንድ ፕሬዚደንሻል ሊደርሺፕ ትሬኒንግ የሚባል አለ። በጣም ብዙ ሴቶች የሚሰለጥኑበት ያለው የፓርቲ ፖለቲካል ፓርቲ ሊደርሺፕ ደግሞ የሚሰጥበት አለ። እነኚህ የተለያዩ ኤንጂኦዎች ናቸው የሚሰጡት፣ necessarily government አይደለም። ግን እዛ በሚሰጣቸው ጊዜ ለምሳሌ ሁልጊዜ የምላቸው አንብቡ ነው፣ ኢንፎርምድ ሁኑ። እኛ እንደ ሰው እንደ ከተሜ ሰው እንግዲህ የከተማ ሰው ከሁሉ ኢምፓወርድ ነው፣ ኢንፎርሜሽን የተሻለ ስለሚሰማ ነው። ግን እኛ ባይ ቾይስ ኢንፎርሜሽን ላለመስማት ወስነናል። በጣም ብዙ ሰው እኔ በጣም ይገርመኛል። እንዲህ እንደው አንዳንድ እንትን ሰማኸው ወይ ሰማሽው ትላንትና እንደዚህ አይነት ነገር ሰምቼ ብዬላለሁ። ምን ላይ? ኢትዮጵያ ቴሌቪዥን ላይ ወይ ፋና ላይ ወይ ሬዲዮ ላይ ኤፍኤም ላይ። እጃችን ላይ ቴክኖሎጂ አለ። ግን ምን ያህላችን ነው ለኖሌጅ ለዜና ለኢንፎርሜሽን ቤዚክ የሆነ ኒውስ የምንሰማው ስንታችን ነው? አንሰማም። ይሄ ባይ ቾይስ ያደረግነው ነው። የፖለቲካ አቋም የፖለቲካ ትርጉም ሌላ ነገር ነው። ነገር ግን ኢንፎርሜሽን የሌለው ሰው ቶታሊ ዲስኤምፓወርድ ነው። ለዚህ ነው እሺ አሉ ተባለ እንዴ ምናምን። ይሄንን ነው እኔ ልጆች የሚያመሰግኑኝ ዩኒቨርሲቲ ሲገቡ። ታዲያ ሌላ ነገር አይደለም። ኢንፎርሜሽን ራሳችሁ ቡሌቲን ቦርድ ዩኒቨርሲቲ ስትገቡ ሄዳችሁ እዩ ያልሽን ትልቁ አሴት እሱ ነው፣ ሌላ ነገር አይደለም ይላሉ። ምክንያቱም ኢንፎርሜሽን በኢንስቲትዩሽንስ አሉ። ዩኒቨርሲቲ ከሆነ የትምህርት ቤት ከሆነ የሚለጠፍበት ቦታ አለ። ሄዶ ማየት መስማት፣ ከዛ በኋላ ማውራት ይቻላል። ተባለ ከማለት ራሴን እና የኛ አሁን እነኚህ ትሬኒንግ የሚወስዱት የሊደርሺፕ ትሬኒንግ ሁሉ የሚወስዱት ትልቁ ውትወታ እኔ ማደርገው just read, inform yourself። ፖለቲከኛ መሆን ከፈለግሽ read, informal ሊደር በተፈለገው ደረጃ ሊደርሺፕ ላይ መቀመጥ ከፈለግሽ የአንድ ዲፓርትመንት መሪ ልትሆኚ ትችላለሽ። የአንድ ትንሽ ኮሚኒቲ ስኩል
ኃላፊ ልትሆኚ ትችያለሽ ኦር የአንድ ቢሮ እንትን ዩዥዋሊ ሴቶችን ወደ ኋላ የሚያስቀረን ኢንፎርሜሽን ነው። ስለ ኢንፎርሜሽን ምንም አናውቅም። ወንዱም አያውቅም፣ ግን የኛ ደግሞ ይበስብናል። ስለዚህ ኢንፎርሜሽኑ ያለው ሰው ሲነጋገር ድንቁር ብለን ቁጭ እንላለን። ምንድነው የሚባል እና ምንድነው ወይ ወንድሟን ወይ ባሏን ልትጠይቅ ትችላለች። ለምንድነው ራሷ ማትሰማው? እና ይሄ አንዱ ዲስኤምፓወር የሚያደርገን ትልቁ በሽታ አለማንበብ ነው፣ አለመረዳት ነው። እና ይሄ ደግሞ ከከተሜነት ከተማ ሊሰጠን ከሚችለው ኦፖርቹኒቲ በሙሉ ያገለናል። እና ምንም ሊሰጠን የሚችለው እንትን ያገለናል። በጣም የሚገርማችሁ እንደውም ላስቃችሁ አንድ ምሳሌ አንስቼ፣ ሴቶችም ብቻ አይደለም ወቅሰው ትልልቆች የምንላቸው ሰዎችም ኢንፎርሜሽን አያዳምጡ። እና አንዴ በህይወቴ የደረሰ ሚኒስተር ትልቅ ስብሰባ ነው እና ኃላፊዎች አቦይ ስብሃትና አቶ ወንዶሰን የሚባሉ ሰዎች ከሚኒስቴር መስሪያ ቤቶች መጥተው የካቲት 11 ደርሶ ነው ስለዛ ጠቅላላ የሚኒስቴሩን መስሪያ ቤት ሰዎች ሰብስበው ይናገራሉ ተብሎ ሁላችን ተጠርተናል። ገባና አዳራሹ ጢም ብሎ ሞልቷል። እና እኔ ስመጣ ምሳ በልቼ ስመጣ ሬዲዮ ሁሉ ጊዜ ልምድ አለኝ፣ እሰማለሁ። በምንም አይነት ቤቴም ገብቼው እየሰራሁም እሰማለሁ ሁሉ ጊዜ ኒውስ። እና እዛ ላይ መኪና ውስጥ ቁጭ ብዬ የትግራይ የኤርትራ ኢትዮ ኤርትራ ጦርነት ታስታውሱ እንደው አንድ አመት ምናምን ዝግጅት ሲባል ቆይቷል። ከዛ የዛንለት ትምህርት ቤቱን መቱት፣ በቃ ጦርነቱ ጀመረ ብሎ ሬዲዮ ያወራል። እና ይሄ ሰምቼ በጣም ደንግጫለሁ። እዛ ስብሰባ ቦታ ሲሄድ ሁሉ ነገር ሰላም ነው፣ ምንም የሰማ ሰው የለም። እና እነሱ ተናገሩ ኃላፊዎቹ አቦይ ስብሃትና አቶ ወንዶሰን። በኋላ ጥያቄ አላችሁ ሲሉን እጄን አወጣለሁ። እንዴ ምን ጦርነቱ እኮ ጀምሯል፣ ስለምንድን ነው የምታወሩት እናንተ? እና የምን ጦርነት አሉ? የኢትዮ ኤርትራ ጦርነት የተሰማሻሉ እንዴ? በሬዲዮ ሁሉ ተነግሯል፣ አልሰሙም። እና ሰው ተጠራጠረና እውነት ነው ሰምተሻል? እንዳሁን ሞባይል የለም በእጃችን የምንሰማው ነገር። ግን ምን ያህል ዲስኤምፓወርድ እንደሚሆን ሰው በዚህ ማየት ይቻላል። እና የኛ የሴቶች ነገር ብዙ ከራሳችንም ጋር ያለ ነገር ነው። ኦፍ ኮርስ ሌላው ከምን ተነስተን የት እንደደረስን ማወቅ ይቻላል። ግን ምንድነው what are the measuring tools? ምንድነው መተራቸው? ምንድናቸው? ከዚህ ደርሰን እኔ አስታውሳለሁ እኛ ስንጀምር የሴቶች ጉዳይ በትምህርት ላይ በየሴክተር ፕሮግራሙ ስንጀምር የዩኒቨርሲቲ participation was only 12%. 12 ማለት 12ኛ ቢደርሱት 12%፣ ወደ ዩኒቨርሲቲ ሲገቡ ወደ 4-5% ነገር ነበር። እና ለዛ ያንን ሪድሬስ ለማድረግ በጣም ብዙ ስራ ተሰርቷል። እናቃቸዋለን፣ አፕሪሺየት እናደርጋቸዋለን። ሁለተኛ ዩዥዋሊ እከሌ እነዚህ የሴቶች እንትን ቢኖሩ ቁጥር ነው። it's not about ቁጥር, it's about being role models. እኔ ሁሉ ጊዜ ስለ ሮል ሞዴል እነ ሯጮቻችን አትሌቶቻችን ለምንድን ነው ከአርሲ ብቻ የሆኑት? በአብዛኛው ሮል ሞዴል ስለነበራቸው ነው። አትሌቲዝም በጠቅላላ ኢትዮጵያ ውስጥ ለምን የራሳችን ጉዳይ ሆነ? እና አበበ ቢቂላ ሮል ሞዴል ስለነበሩ ነው።
እና ሁል ጊዜ እኛ አሁን የድሮቹን አንስተን እነ ወይዘሮ ስንዱ they were role models እና እነኚህን እያየን እንትን እያለን መመዘኛ ቱላችንን really ማስተካከል ያለብን ይመስለኛል። እንዴ ዛሬ እናንተን ወጣት ሌክቸረርስ ዩኒቨርሲቲ አስተማሪዎች በጣም ደስ ይለኛል። ልጆችን ሳይ በጣም ደስ ይለኛል። ምክንያቱም የተሻለ ዜጋ፣ የተሻለ ዕውቀት፣ የተሻለ ክህሎት አላችሁ። በእጃችሁም ብዙ ቱልስ አሉ፣ መሳሪያዎች ራሳችሁን ልታስተምሩበት የምትችሉ። ዛሬ ከአስተማሪው በላይ ተማሪው ዕውቀት ያለበት ዘመን ነው። ይሄንን ለመቀበል ሬዲነስ ያስፈልጋል እና ብዙ ነገር አለ። የሚያሳዝንም ነገር አለ። እንደነገርኳችሁ አብረሽ ቁጭ ብለሽ አንደኛው ሚኒስተር አንቺ የተናገርሽውን ሐሳብ ወስዶ ኮትም ከሌ እንዳለችው እንኳን አይልም እንዴ ከሌ እንዳለው ከዛ ደግሞ ደርቦ ደግሞ ሌላው ሲጠቀልል ይውላል። ሐሳቡ ያንቺ የኔ ሐሳብ ነው፣ ይሄ እኔ ነኝ ያልኩት ብሎ አሰርቲቭ መሆን ያስፈልጋል። ለምን የሚሰጠው ኦፖርቹኒቲ ያኔ እኛ እንትን ብዙ አልነበረም። አሁን ግን ብዙ ኦፖርቹኒቲ እየተሰጠ ነው። እኔ አሁን ሰሞኑን በጣም አሜዝ የሚያደርገኝ ነገር አለ። ትላንትና ማታ እኔ ፋና ቴሌቪዥን ላይ በአጋጣሚ ነው ከምሽቼ ስገባ እንትን የተመራጮች ክርክር አለ። እኔ ልነግራችሁ አልችልም። ሴቶቹ በቃ በጣም ነው የገረመኝ። ምን ያህል ተዘጋጅተው ምን ያህል አውቀው ስለምን እንደሚያወሩ ገብቷቸው በጣም ትናንሽ ልጆች ናቸው እና እነኚህን አፕሪሺየት መደረግ ያለበትን እኔ የማልፈልገው ነገር ሊሆን ይችላል። ኢን ፐርሰን ላልቀበለው ልቃወመው ልችል ይሆናል። ግን the fact remains fact። ይሄን መቀበል መቻል አለብን እና አሁን በእንትን በሮል ሞዴል ደረጃ አሁን ይመስገነው በጣም ብዙ ሴቶች አሉ። በጣም ብዙ አሁን አንዳንድ ስብሰባ ላይ ሳይ በጣም እገረማለሁ። አሁን ስለዚህ ስለ ኮዲንግ የምታወራ ልጅ ሰምታችሁ ኤልሳቤጥ ናት። በጣም ትንሽ ናት። የ23 ዓመት ልጅ ናት። ድሬዳዋ ተወልዳ ያደገች ከተማ እንግዲህ የሷ ሊሚት ከተማ ድሬዳዋ ነው። ግን ከአባቷ ጋር የሬዲዮ የቴፕ ሪከርደር ምናምን እድሳት ምናምን ስታረግ ነው የኖረችው እና ከቴክኖሎጂ ጋር ግንኙነት አላት። አሁን በኮዲንግ አንድ ስብሰባ ላይ ስትናገር ሰምቻት ስንት ሚሊዮን ወጣቶች እንግዲህ ኮዲንግ እንዳጋጣሚ የዚህ የቀድሞ ፕሬዚደንት ኢኒሺየት ያደረጉትም ነገር ነበርና እሱ ሁሉ አድጎ አሁን በመንግስትም ወስዶት ጉዳዩን በጣም እንትን ነው እና እነኚህን ስናይ ምንድነው የሚጋርብን? ምንድነው ያ እንትን ያለን? ሁለተኛ ማወቅ ያለብን ሰው ሁሉ በህግ ፊት እኩል ነው ይባላል። ወንድ ሁሉ እኩል ነው አይደለም። ሰው ከሰው ይለያል። ሴትም እንደዚሁ ነው፣ እኛም እንደዚሁ። ግን እኛ እንግዲህ ያለውን ጋፕ ድሬስ ለማድረግ ምን እናደርግ? እንግዲህ አንቺ ዩኒቨርሲቲ ስታስተምሪ፣ ሲሃምም በስራሽ በሙያሽ ስታስተምሪ ያሉትን ሌሎቹን ሴቶች በዛ ደረጃ የሚመጡትን አብሮ ለማደግ ማንሳት መጎተት መቻል አለባችሁ። ከእንደዚህ ሲሆን ሁላችንም እናድጋለን። ጥሩ ነገር ውጤት ይኖረዋል ብዬ አምናለሁ። አመሰግናለሁ።
መስከረም ከፍልስፍናና ከስርዓተ ጾታ በኩል ይህን ቀደም ብለን ያነሳነውን ሴቶች በሀገር ግንባታ ተሳትፎ ያላቸው ኃላፊነትና ውሳኔ ሰጭነት ላይ የተመለከተውን ዝግጅቷን ታቀርብልናለች። መስከረም በፍልስፍና ነው የትምህርት ዝግጅቷ። ከዚህ ቀደም በመቀሌ ዩኒቨርሲቲ በመምህርነት በፍልስፍና ዘርፍ ቆይታ ነበረ። አሁን ደግሞ በአዲስ አበባ ዩኒቨርሲቲ በማስተማር ላይ ትገኛለች በግማሽ ጊዜ። መስከረምን ወደዚህ ጋብዛለሁ። ከዛ መልሰን እንገናኛለን። ጥሩ ቆይታ ይሁንላችሁ። እንደምን አላችሁ? እሺ፣ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። ዛሬ እንግዲህ የተገናኘ ነው እንዳለችው ስለ ራሳችን ልናወራ ነው። ግን የሴቶች ጉዳይ የኛም ጉዳይ ነው፣ ይመለከተናል ብላችሁ አክብራችሁን ልትሰሙን ስለመጣችሁ ሁላችሁንም አመሰግናለሁ። እኔ እንግዲህ የሴቶችን ጉዳይ ሴትነት ከኃላፊነትና ከስልጣን ጋር እንዲሁም የሴቶች ምንነት በማህበረሰብ ውስጥ እንዴት ይታያል፣ ምን መሆን አለበት የሚለውን ከፍልስፍና እይታ አንጻር ነው ለመወያየት ሀሳብ ይዤ የመጣሁት። እንግዲህ የመጀመሪያው መነሻ ሀሳቤ የሚሆነው ሴቶችና ኃላፊነት ወይም ስልጣን ስንል ስልጣን ምንድን ነው የሚለውን ነገር ዲፋይን አድርገን መነሳት ይኖርብናል። ብዙ ጊዜ በሶሻላይዜሽን የለመድ ነው ስልጣን መሪነት ወይም ከፊት ሆኖ ማዘዝ፣ ኮንትሮል ማድረግ ተብሎ ነው የሚታሰበው ወይም ደግሞ በታሪክም እስከዛሬ ድረስ የለመድናቸው እይታዎች። ነገር ግን ፍልስፍናው እንዴት ነው ስልጣንን ዲፋይን የሚያደርገው ብለን ስንነሳ ለዚህ የሚሆኑ እንግዲህ በርከት ያሉ ፊሎሶፈሮች አሉን። የመጀመሪያው የሞደርን ፊሎሶፈር ሚሼል ፉኮን ዴፊኒሽን ኦፍ ጀስቲስ ኤንድ ፓወር ሪፈር ለማድረግ ያህል ሶሻል ወይም ማህበረሰብ ፍትሃዊ የሚሆነው ወይም ደግሞ ስልጣንን፣ ፓወርን፣ ኃይልን በአግባቡ ማሰራጨት የሚችለው እኩል ተጠቃሚነት ወይም እኩል የሆነ አግባብነት ለሁሉም ሰው ማቅረብ ሲችል ነው። ሴት እና ወንድ ተፈጥሯዊ ወይም ደግሞ የሴክስ ዴፊኒሽን ሆኖ ሳለ ጀንደር ሮል ጋር ስንሄድ ግን ጀንደር የሶሻል ሴት ነው። ማህበረሰብ የሰራው ቋንቋ፣ እድገት፣ ሲቪላይዜሽን ክሬት ያደረገው ማንነት ነው። በዛ ውስጥ ስልጣን እንዴት ይተረጎማል የሚለው ላይ አብዛኞቹ ፈላስፋዎችም ስኮላርስም የሚስማሙበት ነገር ምንድነው? ማህበረሰባችን ስልጣንን ከሃይራርኪ ጋር ከመስኩሊኒቲ ጋር ያያይዘዋል። ደፋር መሆን፣ ቁጡ መሆን፣ አስፈሪ ግርማ ሞገስ ያለው ሰው መሆን፣ ውሳኔ ለመስጠት መረር ያለ ቃል ለመናገር ችሎታ ያለው ሰው ለስልጣን ይገባል ተብሎ ይገመታል። ያ ባህሪ ደግሞ የመጀመሪያው የሴቶች ተፈጥሮ ጋር አብሮ አይሄድም። ሴቶች በባህሪያችን ለስለስ ያልነን ስንታይም የምናሳሳነን እንግዲህ አይደለ? ቁጣ ከሴት ባህሪ ጋር አብሮ አይመጣም። ድንገት አስቸጋሪ ነገሮች ከመጡ ለመቆጣት ኦፍ ኮርስ አይደክምንም። ግን የዴፊኒሽናችን ባህሪ በራሱ ሴት ልጅን ወደ ስልጣን እንዳትመጣ፣ እንድትፈራ፣ ወደ ኋላ እንድትደበቅ የሚያደርግ ነው። ትርጉማችን መጀመሪያ ሪሴት መደረግ ሪዲፋይን መደረግ አለበት። ስልጣን ማለት ችሎታ ነው። ችሎታ ደግሞ ተፈጥሯዊ ነው። ሴትም ወንድም በተፈጥሯቸው የሚያቅታቸው ነገር የለም። ለዛ ደግሞ አንዱ ማስረጃችን የሚሆነው የኤግዚስተንሻሊስት ፊሎሶፈር ሲሞን ዲ ቢቮር the other sex በሚለው መጽሐፏ ላይ ስለ ወንድና ስለ ሴት ዲፋይን ያደረገችው እንዴት ነው? ወንድ የዓለም ቋንቋ፣ የማህበረሰብ ስትራክቸር፣ የኢኮኖሚ፣ የፖለቲካ የሁሉም መለኪያ ነው። ለወንድ ልጅ ማንነት መሰጠት አያስፈልገውም። ሴት ጋር ሲመጣ ግን እሷ እንደምትጠራው the other sex ብላ ነው። the other sex የሆነው ምንድነው? የሴት ልጅ ማንነት ከወንድ አንጻር ነው የሚተረጎመው። ሴት ልጅ እናት ናት ሲባል ትዳር ይዛ ትውልድ ስታፈራ ነው ማንነት የሚሰጣት። ሴት ልጅ ናት ሲባል ለወንድና ለሴት ለነዛ ለባለ ትዳሮች ዘር መተኪያ ሆና ስትገኝ ነው። ሚስት ናት ስትባልም እንደዛው አጋር የትዳር አጋር አጠገቧ ሲኖር ሮል ስታገኝ ነው ማለት ነው። the other sex የሚለው ኢንቴንሽናል ባልሆነ መንገድ ነገር ግን ማህበረሰባችን ሴትን የዓለም ሁለተኛ ጾታ ወይም ደግሞ ከወንድ
ሌላ የተለየ ሰው አድርጎ ነው የሚገልጻት። ያ ወደ ስልጣንና ወደ ኃላፊነት ምን አይነት ችግር ያመጣብናል ብለን ስንጠይቅ የመጀመሪያው ችግር የሚሆነው ምንድነው? ስልጣን ላይ ለመውጣት ማህበረሰቡ የሚያስቀምጠው ክራይቴሪያ በሙሉ the other sex ተብሎ ለተቀመጠችው ለዛች ሴት የማይቻል ይሆናል። እንዴት ነው የማይቻለው? የመጀመሪያው ችግር የሚሆነው የኖርንበት ሶሻላይዜሽን ኖርማችን ስትራክቸር ላይ የተደረገው ለወንድ በሚመች መልኩ ነው። አክሰሲቢሊቲ አይኖረውም። ለሴት ልጅ ቀላል የሆነ አክሰስ የሚሰጥ አይሆንም። ቀላል አክሰስ የማታገኝ ከሆነ ሴቷ ትምህርት መማር አትችልም። ኤጁኬሽን አክሰስ ከሌለ ደግሞ ራሽናሊቲዋም ዝቅ ያለ ስለሚሆን ሀሳብን መተቸት፣ ሀሳብ ማቅረብ፣ መሟገት አትችልም። በዛው ልክ መድረኮች ላይ ለመምጣት እድሉን አታገኝም ማለት ነው። ሌላኛው የሶሻል ኖርማችን በተለይ ደግሞ የኛን ሀገር የሶሻል ኖርም እዚህ ላይ ብናመጣው በደንብ መሞገቻ ይሆነናል። ሴት ልጅ የቤት ውስጥ ማንነት፣ የቤት ውስጥ ስራ መሰረት ፋውንዴሽን ተደርጋ ነው የምትወሰደው። በእርግጥ እሱ ብዙ መልካም የሆኑ የሰጠን ነገር አለ። ጠንካራ የሆነ ማህበረሰብ እንድንገነባ በራስ መተማመን ያላቸው ጠንካራ የሀገር መሪዎችን፣ የሃይማኖት መሪዎችን፣ ኢኮኖሚስቶችን፣ ሀገራችን የሚኮሩባቸውን ኢንዲቪጁዋሊስቶች ማፍራት ችለናል። የነዛ ሁሉ ሰዎች መሰረት የሆነችው ያቺ ሴት እናት ሚስት ሆና ከጎናቸው ስለነበረች የብዙ ሰዎች ስኬት ከጀርባ ማን ነበር ተብሎ ሲጠየቁ እናቴና ሚስቴ ነው የሚሉት። ስለዚህ ሁልጊዜም ሴቷ ሮል አላት። ግን ሮሏ ልክ ዴቢቫር እንዳስቀመጠችው the other sex ውስጥ ነው ያለው። የመጀመሪያ ፕራይሜሪ አክቲቪስት ሳትሆን ደጋፊ፣ ሁለተኛ ሰው ተደርጋ ነው የተቀመጠችው። ያንን የሶሻል ኖርማችንን ሪዲፋይን ማድረግ ከቻል ሴት ልጅ ብቻዋን በተፈጥሯ ባዮሎጂካሊ ነው ከወንድ የምትለየው እንጂ ከዛ ውጪ የሆነ ልዩነት ልትፈጥር አትችልም። ስለዚህ የራሷን ችሎታና አቅም ማስረዳት ትችላለች፣ ማሳየት ትችላለች። እዛ ላይ ደግሞ ዴቪዋር የምትጨምርልን ጥሩ የሚሆነው ሀሳብ ምንድነው? one is born but not defined. what defines our institution is the social norm. እኛን ማን ነን የሚለውን የሚሰራው ማህበረሰባችን ነው፣ ታሪካችን ነው። ሁሉም ሰው ሲወለድ ባዮሎጂካሊ ብቻ ነው ወንድ ሴት ሆኖ የሚመጣ። ሴት ማለት ብሎ የጀንደር ሮል የሚሰጠን ባህል፣ ቋንቋ፣ ሃይማኖት፣ ታሪክ ነው። ያንን ታሪክ ማስተካከል አለብን ነው የዴቪቫር ሙግትም የሆነው። ለሴቷ የተሰጣት ዴፊኒሽን ምንድነው? ከዚህ ከወንዱ የተለየ ሴት ማለት እንዲህ መሆን አለባት፣ ሰብሚሲቭ መሆን አለባት፣ አዳማጭ መሆን አለባት፣ ታዛዥ መሆን አለባት፣ አጋዥ መሆን አለባት፣ ጥሩ አጋር መሆን መቻል አለባት የሚል ዴፊኒሽን አለው ባህሉ፣ ኖርሙ፣ ሪሊጅኑ። ያንን ብዙዎች ኢንተርናላይዝ ያደርጉና እንደ ሴቶች እኔ ማለት እንዲህ ነኝ ብለው ራሳቸውን ዲፋይን ሲያደርጉ ከተማሩበት ከኖሩበት የህይወት ግብ አንጻር ይሆናል። ስለዚህ ወደ አመራርነት እናምጣቸው ስንል የሚያቅተው ምን ይሆናል? ሁለተኛው ጥያቄያችን ጋር ይወስደናል። ኤፌክቲቭነስ ኤንድ ኤፊሺንሲ። ለምንድነው ሴቶች ወደ ስልጣን ሲመጡ ከወንዶች እኩል ኢፌክቲቭ የሆነ ስራ ሰርተው የማናያቸው? የመጀመሪያው ስትራክቸሩ የተበላሸ ሆኖ ሴቶቹን ወደፊት ለማምጣት የማይመች ሆኖ ስለምናገኘው እጅግ በጣም ጥቂት ጎበዝ ደፋር ሴቶች ብቻ ከተገኙ አልፈው ከፊት ቆመው እናገኛቸዋለን። እነዛ ሴቶች ግን ትልቅ ተግዳሮት አለባቸው። ደብል ስታንዳርድ ይወጣል። ሴት ስለሆነች ከወንድ እኩል ፐርፎርም አታደርግም ተብሎ ስለሚጠበቅ የሷን ስራ ስኬቷን ለመሞገት ኤፊሺንሲ ነው የሚቀመጠው ስታንዳርድ። ለወንዱ ሲሆን ግን ስራውን በአግባቡ ጨርሶ በጥንቃቄ ሰርቶ ውጤት ማስረከቡን ነው የሚታየው። ስለዚህ ውጤቱ ታይቶ ስኬታማና ጎበዝ ተብሎ ዲፋይን ይደረጋል። ሴቷ ጋር ሲመጣ ግን ኤፊሺንሲው ምን ያህል ሪሶርስ ወስዳ ነው የሰራችው፣ በስሯ ምን ያህል ችግሮችን የመፍታት ስትራክቸር አላት፣ ኢንክሉሲቪቲን እንዴት ነው የምታሳየን። እዛ ላይ ደግሞ የዴቨሎፕመንት ቲዮሪስት ስኮለር የሆነችውን የአማርታ ሴን ካፓቢሊቲ አፕሮች ለማየት ስንሞክር ካፓቢሊቲ በዴቨሎፕመንት ውስጥ ሴቶችን ወደ ስልጣን ካመጣን በኋላ ከወንድ እኩል ኢፌክቲቭ የሆነ ባህሪ እንዳይኖራቸው የሚያስቸግረን ፈንክሽናሊቲ ላይ ብቻ ስለምናተኩር ነው የምትለን። ፈንክሽናሊቲ ማለት እኛ አሁን የምንጠቀምበትን የኢፌድሪ ህገ መንግስት ብንመለከት የስርዓተ ጾታ እኩልነትን አስከብሯል። ሴትና ወንድ
የተለያየ መብት እንደሌላቸው አስቀምጧል። እኩልነት በተግባር አለ፣ ግን ያ ተግባር አብሶሉት ፍሪደም አለው ወይ ስንል የፍሪደም ኩዌስችን ይመጣል። ካፓቢሊቲ የሚያሳየን ያንን ነው። ሴቶቹ የተሰጣቸውን ኢኳል ኦፖርቹኒቲ የመጠቀም ፍሪደም አላቸው ወይ? ቋንቋ፣ ባህል፣ የኢኮኖሚ ስታተስ፣ ሬስ፣ የሚኖሩበት አካባቢ፣ ከተሜና ገጠር መኖር፣ የሶሻል ስታተሳቸው ማተር አያደርግም ወይ እኩልነታቸውን ለመጠቀም? ያን ጥያቄ እንድናነሳ ያስገድደናል። እዛ ላይ ደግሞ ግልጽ የሚሆነው ነገር ምንድነው? ሁሉም ሴቶች እኩል የሆነ አክሰስ አያገኙም ማለት ነው። እኩል ናቸው እንኳን ቢባል ከወንድ ጋር እኩል ብለን ያስቀመጥናቸው እነዛ ሴቶች ለሴቶችም ሌላ ውስጡ የተከፋፈለ መደብ የግድ ያስፈልገናል። ሁሉም ሴቶች እኩል ሊሆኑ አይችሉም ማለት ነው። ከተማ ውስጥ ያሉ የተማረ ቤተሰብ ያላቸው የተሻለ ኢኮኖሚ ስታተስ ባክግራውንድ ያላቸው ሴቶች ገጠር አካባቢ ላይ የኢንፍራስትራክቸር እጥረት ያለበት አካባቢ ላይ ትልቅ የሆነ ሴቶችን የማያበረታታ የባህል ተጽዕኖ ያለበት አካባቢ ላይ የሚገኙ የሩራል ሴቶች ደግሞ ከነዚህ ሴቶች ያነሰ ችግር ውስጥ ይገባሉ። ስለዚህ የካፓቢሊቲ አፕሮች ዴቨሎፕመንታችን፣ እድገታችን፣ ሴቶችን ወደ ስልጣን ማምጣታችን እነሱ እንደሚፈልጉት መብታቸውን እንዲጠቀሙ እድል መስጠት መፍቀዳችን ብቻውን በቂ እንዳልሆነ ያሳየናል ማለት ነው። ያ ደግሞ ከሁሉም የተሻለውን የትኛው ሶሉሽን ጋር እንድንሄድ ያደርገናል ስንል የክሬንሻው አርጊመንት አለ በ1999 ስለ ኢንተርሴክሽናሊቲ ዴቨሎፕ ያደረገችው ቲዮሪ። ኢንተርሴክሽናሊቲ የሚያጠናው ምንድነው? ሁለት የጾታ መደብ አስቀምጠን ከዚህ በፊትም በፍልስፍናም በፌሚኒዝም ሂስትሪ ውስጥም ወንድና ሴት የሚል ሀሳብ ነው ለብዙ ዘመናት ሲንሸራሸር የነበረው። በዚህ በኢንተርሴክሽናሊቲ ላይ ግን ሴቶች ራሳቸው እንደ አንድ መደብ ሁሉም እኩል ናቸው ወይ የሚለውን ጥያቄ ያነሳልናል። ሁሉም እኩል አይደሉም ብለን ከጀመርን ደግሞ እንዴት ትሪት እናድርጋቸው? ስልጣን ላይ ያሉት ሴቶች ያንን እድል ማግኘት ያልቻሉትን በህይወት ከመኖር የተሻለ በህይወት ከመኖር ውጪ ምንም እድል መብት የሌላቸውን ሴቶች እንዴት ያግዙ? ኢንክሉሲቭነስ፣ አዌርነስ፣ ሪፎርሜሽን ኦፍ አወር ፖሊሲስ ኤንድ ስታንዳርድስ አንዱ ሶሉሽን ይሆናል ማለት ነው። አዌርነስ ለምን ይጠቅመናል? ከመሪነት ባለፈ ማህበረሰቡ ራሱ ችግር ፈቺ እንዲሆንና ሴቶችን ማገዝ እንዲችል የሚማሩ ሴቶች ለስም ወይ ደግሞ ለቁጥር ማሟያ ሳይሆን ለውጥ ማምጣት የሚችሉ ኢንዲቪጁዋልስ እንደሆኑ አስቦ በተግባር ትምህርታቸው ጥቅም ላይ መዋል የሚችል እንዲሆኑ እንዲያደርግ ያግዛል ማለት ነው። ሌላው የሚጠቅመን ደግሞ የኢንተርሴክሽናሊቲ ሀሳብ ከካልቸራችን አንፃር በተለይኛ ሀገር ላይ የካልቸር ኢንተርሴክሽናሊቲ እጅግ በጣም አሳሳቢ ስለሆነ ከተማ ላይ ያለነው ሴቶች እንግዲህ የዘመናዊነት ሀሳብ በደንብ የምናንሸራሽር ስለሆንን ከተማ ቀመስ ባህሪዎቻችን ደፋር ስላደረጉን ከሌላው አካባቢ የተሻለ መብታችንን የመጠየቅ የምንፈልጋቸውን ነገሮች አፕሮች የማድረግ እድል ይሰጠናል። ከከተማ ውጭ ያሉት አብዛኛው ማህበረሰብ ውስጥ የሚገኙ ሴቶችስ የኛን ያህል እኩል እድል አላቸው ወይ? ራስን በራስ የማስተዳደር ውሳኔዎች ላይ የመሳተፍ ድምጽ የመስጠት አቅሙ አላቸው ወይ ስንል ያ የሌለ ነው የሚመስለው። የለም ያስባለን ምንድነው? እድል ስላልተፈጠረላቸው። ስለዚህ ሴቶች አይችሉም የሚል ዴፊኒሽን ማህበረሰቡ ይሰጠናል። ለዚህ ደግሞ ጥሩ ሙግት አርገን የምናቀርበው የሞደርን ኮንሰፕት ፊሎሶፊ የሚሼል ፉኮን ሀሳብ ነው። ጀስቲስ ላይ ኤክስፕሌን ለማድረግ የሞከረው ሰው አንደ ማህበረሰብ ፍትህ የምንለው ሰዎች ራስን በራስ የመተርጎም እድል ሲሰጣቸው ነው። እነዚህ ሴቶች ግን በማህበረሰብ ውስጥ ራሳቸውን የመተርጎም ዲፋይን የማድረግ አቅሙ ተሰጥቷቸዋል ወይ በትክክል ብለን ስንጠይቅ በእውነትም በተግባር ደረጃ ብዙ የሚቀር ነገር እናገኛለን። ስለዚህ ራስን ዲፋይን የማድረግ ወይም ሰልፍ ሪያላይዜሽን ኤንድ አውቶኖሚ ማህበረሰብንም ሀገርንም ወደ ኋላ የሚያስቀር ችግር ሆኖ ነው የምናገኘው ማለት ነው። አውሮፓዎች ጋር የሰልፍ ሪያላይዜሽን ኤንድ አውቶኖሚ ፍሪደም ምናልባት እንግዲህ አሁን የምታውቋቸውን ሴንሲቲቭ የሆኑትን የፌሚኒስት ሀሳቦችም ስላመጣ ትንሽ ያስፈራል። እኛ ጋር ማህበረሰብ ጋር መተን ሴቶች ራሳቸውን ዲፋይን ያደርጉ ስንል እንደ አውሮፓዎቹ ሴቶች ልትሆኑ ነው ያስብላል።
ነገር ግን ወደዛም ሀሳቡን ባናበላሸውም ባንሄድም የኛን እውቀት ባህል የዋጀ ለማድረግ ያህል ስንሞክር እኛ ከምንኖርበት ሁኔታ አንፃር ቅድሚያ ሊሰጠው የሚገባው ነገር ምንድነው? መብታችንን መጠየቅ የምንችለው እንዴት አድርገን ነው? በተለይም ደግሞ ወደ ሊደርሺፕ አውቶኖሚ ላይ ስንመጣ ሴቶች የትኛውን ቦታ ላይ የራሳቸውን ስራ እንዲሰሩ እድል ስንፈቅድላቸው ወይም ስንሰጣቸው ትልቅ ጥቅም የሚኖረው ምንድነው? ለማህበረሰቡ ኢንክሉሲቭ የሆነ ፕሪንሲፕሎችን ፖሊሲዎችን ለማምጣት አቅሙ ይኖራቸዋል። ኤክስፒሪየንሱ ስላላቸው ሁላችንም ሰዎች ስለሆንን እውቀትን የምንረዳው ከራሳችን ልምድና ከራሳችን ባክግራውንድ አንፃር ነው። ስለዚህ አንድ ህግ ሲወጣ ፖሊሲ ሲተገበር የከተማ ልማት ዲዛይን ስንሰራ ሴቶችን አሳታፊ በተለይም በውሳኔ ሰጪነት ላይ አሳታፊ ያደረገ ስትራክቸር የምንገነባ ከሆነ የኢንተርሴክሽናሊቲ ችግር ብሎ የተቀመጠውን ምናልባት በዛ በእድገታችን ውስጥ ወይም ደግሞ ለውጥ ብለን የጾታ እኩልነትን አስከብረናል ብለን በቀየርናቸው ሶሻል ኖርሞች ትናንትና ሴቶች ይሄን አጥተው ነበር ዛሬ ግን አግኝተዋል ብለን የጣልናቸውን ጭቆናዎችና እድል ያለመሰጠት ችግሮች አዳዲስ ዩኒፎርም እያለበሰን እንዳናመጣም ጥንቃቄ እንድናደርግ ያስችለናል ማለት ነው። ስለዚህ በሚገባቸው ቦታ ላይ ከተቀመጡ የሚሰሩት ሪፎርሞች በሙሉ በምን መንገድ መተርጎም እንዳለባቸው ከራሳቸው ባህል፣ ቋንቋ፣ ማንነት አንፃር ዲፋይን ማድረግ ስለሚችሉ የጭቆና ስርዓቶችን አብረን እንድናስተካክል ስትራክቸራችንን በሙሉ ሪዲፋይን ማድረግ እንድንችል ያግዘናል። ስለዚህ የሴቶች ተሳትፎ የመጀመሪያው የሚጠቅመን ምንድነው? ከኢኳሊቲ ዲስከሽን ወይም እኩል ነው ከሚለው ወሬ ባለፈ እሱን ዲስከስ አድርገነው ጨርሰናል። እንደ ማህበረሰብ አሁን በተሻለ ባደገ ሶሳይቲ ውስጥ ስለምንኖር መቼም አሁን ባለንበት ዘመን እኩል አይደሉም ብሎ የሚሞግት ሰው አይኖርም። እኩል የማንሆነው በተፈጥሯዊ ነገር ነው፣ ተስማምተናል እዛ ላይ። እኩል የማያደርጉን ነገሮች ምንድናቸው? በተለይም ስፔሲፊካሊ ስለ ሊደርሺፕ ስልጣን ስለመያዝ ኃላፊነት ስለመወጣት ስኬታማ አመራር ስለመሆን ስናወራ ሴቶች ስኬታማ ከወንድ እኩል እንዳይሆኑ የሚያደርጋቸው ሁሉም ኢራሽናል ሪዝንስ ብለን እናስቀምጣቸው ወይም ኢምክንያታዊነት ማህበረሰቡ ሴት እንዲናት ብሎ ያስቀመጠው የፈጠረው ሴቶቹ ደግሞ በዛ ማህበረሰብ ውስጥ አካል ስለሆንን ስናድግ እኔ እንዲህ ነኝ ብለን የምንስላቸው እውነታዎች ራሳችንን በተሳሳተ ትርጉም ውስጥ እንድናስቀምጥ እንድንስል በዛም ምክንያት ደግሞ የሚገባንን የምንፈልገውን ያህል አቅማችንን አውጥተን ለሌሎች መጥቀም እንዳንችል ያደርገናል ማለት ነው። የስልጣንና የስርዓተ ጾታ ወይም የጀንደር ዴፊኒሽን እንደ ማህበረሰብ ከዛም ቀጥሎ ደግሞ እንደ ፖሊሲ ሪዲፋይን ሊደረግ የሚገባ ትልቅ ኢሹ ነው። ሌላኛው ደግሞ የሴቶች የስነ ልቦና ተጽዕኖ ወይም ደግሞ በየትኛውም የስራ ቦታ ላይ አመራርነት ላይ ሲቀመጡ ተጽዕኖ የሚያሳድርባቸው ሳይኮሎጂካል የሆኑ ቻሌንጆች ምንድናቸው ብለን ስንጠይቅ ኢንተርናላይዝድ እና ኤክስተርናላይዝድ የሆኑ ሁለት ካታጎሪዎችን እናገኛለን። ኢንተርናላይዝ ያልናቸው ፈልገው ያመጧቸው ሳይሆኑ በኖሩበት ባህል፣ ቋንቋ መሰረት የተሰጣቸውን ዴፊኒሽን እየተቀበሉ ማንነት እየገነቡ የመጡበት ነው። ያንን ለማስተካከል ረጅም ጊዜ ሊወስድብን ይችላል። እንደ ማህበረሰብ ተመሳሳይ በሆነ ዩኒፎርም በሆነ ስርዓት ውስጥ ልንቆይ ይገባል። ምናልባት ሴቶችን ከወንድ እኩል ሰርተው እንዲኖሩ የፈለጉትን የህይወት መስመር የስራ እድል እንዲመርጡ ራስን በራስ ማስተዳደር እንዲችሉ የፖለቲካል ሊደርስ አሁን ደግሞ እኛ ሀገር ላይ በተግባርም እንደምናየው በጣም ብዙ ጠንካራ ጎበዝ ሴቶች ትልልቅ የስልጣን ደረጃም ድረስ እየሰሩ እየተመለከትን ነው። ያ በተግባር የሚያስመሰግን ስራ ነው። ግን የነዛ ጥቂት ጎበዝ ጀግና ሴቶች ስራ ማህበረሰብ ውስጥ ላሉት ግማሽ የሀገሪቷ ክፍል ለሆኑ ሴቶች ምን ያህል መበረታታት ይፈጥራል ብለን ስንጠይቅ ምንም ያልተሰራበት ርዕስ እንደሆነ ማወቅ እንችላለን። ብዙ ወጣቶችን፣ አረጋውያን፣ ጎልማሳ ሴቶችን ስለነዛ ሴቶች ብንጠይቃቸው ስለ ራሳቸው ብንጠይቃቸው ያቺን ኃላፊነት ላይ የተቀመጠች ሴት ስታይ ራስሽን የቱ ጋር ነው የምታስቀምጪው ብለን ብንጠይቃት ያቺ ወጣት ሴት እንደ ማህበረሰብ ወደ ኋላ መቅረታችንን እንረዳለን።
ብዙ ሰዎች የማይቻል አድርገው ስላስቀመጡት ኃላፊነት ላይ መሆንን ወይም ሊደርሺፕ ለሴት በተፈጥሮ የማይሰጥ ፖዚሽን ተደርጎ ስለተቀመጠ እንደ እድል ወይም ደግሞ ትልቅ ሎተሪ እንጂ የመስራት የመቻል ጉዳይ ተደርጎ አይቀርብም ማለት ነው። ይሄ ደግሞ ለአዲሱ ጄኔሬሽን በተለይ አሁን እኛ ባለንበት ዘመን ቴክኖሎጂ የሰዎችን ማንነት በሚተረጉምበት የኤአይ ተጽዕኖ እኛ ተፈጥሯችንን እንኳን መቆጣጠር መረዳት ከምንችለው በላይ ዲፋይን የሚያደርግበትና እንዴት መኖር እንዳለብንም የሚያስተምረን የሚመራን የቴክኖሎጂ የበላይነት የነገሰበት ዘመን ስለሆነ ማህበረሰብ እሴቱን ያ እሴት ምንድነው? ሂዩማኒቲ at the end of the day አርስቶትልም እንደሚለው the goal of life is to reach out the greatest happiness የሰዎች ትልቁ the greatest happiness ብለን ያስቀመጥነውን ሪች አውት ማድረግ ስለሆነ ሂዩማኒቲን ሳናጠፋ ሁሉም ሰው ወንድም ይሁን ሴት ማንነቱን ሳያጣ ራሱን ሆኖ ግን እንዴት ነው ያን ሰባዊነት ሊቀባበል የሚችለው ከአንድ ወደ ሌላው ልናስተላልፈው የምንችለው ብለን ስንጠይቅ ትልቁ ልንሰራበት የሚገባው ነገር ከኃላፊነት በላይ ሪፎርም ከማድረግ በላይ ወይም ደግሞ ፖሊሲዎቻችንን ከመቀየር በላይ ከስር ያለውን ሶሳይቲ ወይም አብዛኛውን የማህበረሰብ ክፍል እንደ አዲስ ሪስትራክቸርድ ማድረግ ቋንቋዎቻችንን መቃኘት መፈተሽ ይገባናል። ስለ ወንድና ስለ ሴት ቋንቋዎቻችን ምንድነው የሚያወሩት የሚመክሩት? የትኛውን የቋንቋ መብት እውቅና ይሰጠዋል ቅድሚያ ይሰጠዋል? የሃይማኖት ትምህርቶቻችን መሰረታዊ የሆነ ትርጉማቸው እንዳለ ሆኖ ግን ደግሞ ሃይማኖቶች ከቋንቋ ከባህል ከሰዎች የሚኖሩባቸው ሁኔታዎች አንፃር ስለሚተረጎሙ ስለሚዋጁ በዛ በመንሰጣቸው ማብራሪያና ትርጓሜ ውስጥ ሴቶችን የቱ ጋር ነው የምናስቀምጠው? አሁን ባለንበት ዘመን እኮ ሃይማኖቶቻቸው እንደሚጨቁኗቸው እየተሰማቸው ከቤተ እምነቶች የሚጠፉ ለትውልድ ያ ስህተት የሆነ ትምህርት ነው እያሉ የተሳሳተ መንገድ የሚሰሩ ብዙ ሴቶችን እናስተውላለን በማህበረሰብ ውስጥ። እሱን ግን እንደ ማህበረሰብ እንደ ኃላፊ በዛ ቦታ ላይ እንደሚኖር አንድ ግለሰብ እኛ ምን እያደረግንበት ነው? እኔ አብሬ ስላልጠፋው አይመለከተኝም ማለት አይደለም። የኛ ማህበረሰብ የሆኑት እነዛ ሰዎች የተሳሳተ አንድ ሞኝ የተከለውን 50 ሊቅ አይነቅለውም አይደል አባቶቻችን የሚሉት። የተሳሳተ አንድ ዕውቀት ማህበረሰባችን ውስጥ በተሳሳተ ቦታ ከተቀመጠ ዘመናትን ሊፈጅ ይችላል። ምናልባትም ትውልድን ሊያጠፋም ይችላል እስከሚነቀል ድረስ። የምንለፋው የተሻለ ሀገር ለመስራት ነው። ግን የምንሰራው ነገር ደግሞ መሰረቱ የተበላሸ ከሆነ ከሌሎቹ ልንማር ይገባል። የዲቨሎፕመንት ቲዮሪ አንዱ ጥቅም በተለይ እንግዲህ እኛ አፍሪካውያን እንዳለመታደል ሆኖ ከዓለም ኋላ ቀርተናል በብዙ ነገር። ግን ሊጠቅመን የሚችለው ምንድነው? ከፊት የሄዱት የበላቸው እሳት እንዳይበላን ማየት እንችላለን። ትርጉሙ ምን ነበረ? አላማቸው መነሻቸው ምን ነበረ? ስለ ስልጣን ዲፋይን ሲያደርጉ እነሱ የመጀመሪያው በተለይም ሴቶችን ወደ ሊደርሺፕ ፖዚሽን ፉል አውቶኖሚ የተሰጣቸው አውሮፓ ላይ በትልቅ እንቅስቃሴ ከሰርዶ ፌሚኒዝም በኋላ ሲመጡ አብሮ እየተበላሸ የመጣው ኮንሰፕት ምንድነው? የሴክስ ዴፊኒሽን ተፈጥሯዊ የሆነ ማንነትን ሪዲፋይን የማድረግ ፍጹም የሆነ ኦቶኖሚ ትክክል ነው አይደለም? እንደ ማህበረሰብ እኛ ልንወያይበት እንችላለን። ግን ደግሞ ሰዎች ያንን ሀሳብ የማሰብ የማብሰልሰል ተፈጥሯዊ ችሎታ ካላቸው ያ ሌሎች ማህበረሰቦች ጠፍተውበታል፣ ግራ ገብቷቸዋል፣ ተበላሽቷል ያልነው ነገር እኛ ጋር ሳይመጣ እኛ ጓዳ ውስጥ ያንን እሳት ተለኩሶ ሳናየው እንዴት ማስተካከል እንችላለን? ለዛ የሚሆነው ደግሞ ምንድነው? ኢራሽናል የተባሉትን መደበኛ ባልሆነ መንገድ ሴቶችን ወደ ኋላ የሚያስቀሯቸውን እንደተጨቆኑ፣ እንደተረሱ፣ እንዳልታዩ እንዲሰማቸው የሚያደርጉትን የተሳሳተ ሀሳቦች በሙሉ ማስተካከል ይኖርብናል ማለት ነው። ሁለተኛው ወይም ራሽናል ቻሌንጅ ሳይኮሎጂካል ቻሌንጅ የምንላቸው ደግሞ ራሽናል የሚያስብላቸው ዴቨሎፕ የተደረጉ ተፈጥሯዊ አይደሉም በእርግጥ ነገር ግን ካልቸራችን የሰራቸው ያመነጫቸውና በባህላችን በቋንቋችን በስልጣኔያችን
በተለምዶ ስንቀባበል ያመጣ ነው የወንድና የሴት ማንነት ዴፊኒሽን ነው። በዛ ውስጥ ያለውን ስትራክቸር ደግሞ በሪፎርም ማስተካከል እንችላለን። የመጀመሪያው እኛም ሀገር እንዳየነው እንግዲህ የራስን በራስ የማስተዳደር መብት ራስን የመግዛት ወይም ደግሞ እንደ ማህበረሰብ ክፍል ስለ ሴቶች ሲወራ ሴቶችን የሚወክሉ ራሳቸው ሴቶች ይምጡ ወደፊት የሚለው ህግ የመጀመሪያ ደረጃ ለውጥ ያሳይቶናል። ሪፎርሙን እንደ ፕሮግረስ እውቅና እንድንሰጠው ያደርገናል። በዛ ውስጥ ግን ምን ያህል ኢፌክቲቭነስ አለ ወይም እነዛ ሴቶችን እንደ ማህበረሰብ ለመወከል ስልጣን ላይ የተቀመጡት ወይም ደግሞ በመሪነት የተሾሙት ሴቶች የፓወር አውቶኖሚ ያላቸው ወይ ውሳኔ ሰጪነት ላይ በተለይ ደግሞ የፖሊሲ ሜከር ዲሲዥን ሜከር የመሆን ሀሳብ ሲያመጡ ያለምንም አይነት ራሽናላይዜሽን ይሄንን ሀሳብ ለምንድን ነው ያመጡት፣ በምን ምክንያት ነው እነዚህን ሀሳቦች የሚሞግቱት ከሚለው ውጪ የነሱን ሀሳብ በቀላሉ ተቀባይነት የሚያደርግ ወይም እውቅና የሚሰጥ ስትራክቸር አለን ወይ? የሊደርሺፕ ኢንቫይሮንመንታችን ምን ያህል ለሴቶች ምቹ ነው? ትችትን ስለሚፈሩ ሴቶች ብዙ ጊዜ በተሰራው ወይም ከዚህ በፊት በመናውቀው የሃይራርኪያል ሲስተም ውስጥ ነው የሚሄዱት። ይሄን ሀሳብ አልወደውም፣ ልክ አይደለም ወይም ደግሞ ለኔ አይጠቅምም ለኛ አይጠቅምም ብለው የሚሞግቱ ከሆነ ደብል ስታንዳርድ ስለሃለ ብዙ ጊዜ ለሴቶች የተቀመጠ ባለማወቅ የተሰራ ደብል ስታንዳርድ ነው። ነገር ግን ያን ፈተናና ቻሌንጅ ለማለፍ ብለው ድምጻቸውን ያጠፋሉ ወይም ደግሞ እውቅና ሳይሰጡ ዲሲዥን ሜኪንግ ላይ ሳይሳተፉ ሲቀሩ እንመለከታለን፣ እናስተውላለን። ትችቶች ሴቶች ላይ በርትተው ስለሚቀርቡ የሚያቀርቧቸው ሀሳቦች ደግሞ እንደ ጥያቄ ለምን ይሄንን ጠየቃችሁ ተብሎ እንደገና ስለሚፈተሹ ማለት ነው። ከዛ ውጪ ደግሞ ሌላው ራሽናል የሚሆነው ቻሌንጅ ምንድነው? ማህበረሰብ ለሴቶች የመደበኛ የዶሜስቲክ ሮል የሰጠው ኃላፊነት አለ። ሴት ልጅ ኃላፊነት ላይ ብትመጣ ስልጣን ቢኖራትም ባይኖራትም በማህበረሰብ ውስጥ ራሷን ችላ ደግሞ የሚጠበቅባት ግዴታ ወይም ደግሞ ያልተጻፈ ህግ አለ። ማህበራዊ ኑሮን የማስቀጠል ግዴታ፣ ከሰዎች ጋር አብሮ የመኖር ኃላፊነት፣ ቤተሰብን የመምራት የመንከባከብ፣ ቤተሰብን የማገዝ የመጦር፣ ልጆችን የማሳደግ እያንዳንዱ ያ ኃላፊነት ኢነርጂዋን ኮንሱም ያደርጋል። ብዙ ጊዜ የስራ ጫና ይፈጥራል ሴቶች ላይ። ያ የስራ ጫና ደግሞ ወጥተው እደጅ ላይ ወይም ደግሞ ፐብሊክ ስፌር የምንለው ላይ የሚገባቸውን ስራ እንዳይሰሩ ትልቅ ቻሌንጅ የሚሆነው ያ ነው። ሌላኛው ደግሞ የኢኮኖሚ ኢኒኳሊቲ፣ ኢኮኖሚካል ኢኒኳሊቲ ምናልባት ከኢንተርሴክሽናል ቲዮሪ አንጻር ከተማ ውስጥ የተሻለ የኑሮ ደረጃ ያላቸውን ሴቶች ቀጥታ ላይ ጎዳ ይችላል። ግን አብዛኞቹን ሴቶች ወደ ኋላ የሚያስቀራቸው ነገር ምንድነው? እኩል የኢኮኖሚ ተሳትፎና እድል ማጣት፣ የሚሰሯቸው ስራዎች፣ የሚማሯቸው ትምህርቶች ለሴትና ለወንድ ተብሎ በተለምዶ የተከፈሉ ወይም ስም የተሰጣቸው ስለሆነ እነዛ የሚሰሯቸው ስራዎች የትኛውን አይነት የኢኮኖሚካል ስታተስ እንዲኖራቸው ያደርጋል ብለን ስንመለከት እንግዲህ በተለምዶ የምናውቃቸው አብዛኛው ማህበረሰባችን ውስጥ የዕለት ተዕለት ኑሮን ለመግፋት የሚሰሯቸው ስራዎች በሙሉ የሴቶች ናቸው። አብዛኞቹ የተሻለ የገቢ ምንጭ ያላቸው፣ የተሻለ የእውቀት የልምድ ጥያቄ የሚያስነሱ ስራዎችን ደግሞ ስንመለከት አብዛኛው በወንዶቹ የተያዘ ነው። ስለዚህ ኢኮኖሚካል ኢኒኳሊቲ አንዱ አቅም እንኳን ቢኖራቸው፣ ልምድ ቢኖራቸው፣ ችሎታ ቢኖራቸው ነገር ግን ወጥተው የፈለጉትን እንዳይጠይቁ ለውጥ እንዳያመጡ የሚይዛቸው ሌላው የማህበረሰብ አረንቋ ነው ማለት ነው። ከዛ ውጪ ደግሞ እንግዲህ እነዚህ በሙሉ እንደ ችግር የሚጠቀሱ ከሆነ ሶሉሽኑ ምን ሊሆን ይገባል ነው። ሴቶችን ወደ ስልጣን ማምጣት እንፈልጋለን፣ በኃላፊነት ላይ መተው እንዲያገለግሉ እንፈልጋለን፣ እያደረጉት ነው። ግን በቂ ሆኖ አልተሰማንም። በቂ ሆኖ ያልተሰማን ምን ስለጎደለ ነው? የጎደለበት እውቅና ለመስጠታችን ነው። አሁን ባለንበት የሶሻል ኖርም ኤንድ ዴፊኒሽን የምንቀጥል ከሆነ ሴቶች እንዲህ ነው መስራት የሚችሉት ብለን
የነሱን ጉድለት ከማውራት ባለፈ ለውጥ አይመጣም። በዚሁ እየቀጠለ ይሄዳል ዘመናችን። ምናልባትም ትናንትና እኛ እዚህ መድረክ ላይ ወተን ስለ ራሳችን መጠየቅ እንድንችል እውቅና ይሰጠን ብለን የፈለግነውን ውሳኔ መወሰን እንድንችል ዋጋ የከፈሉልን ያንን ለውጥ ስትራክቸር ያመጡልንን ግለሰቦች፣ ጠንካራ ሴቶች የሰሩልንን መሰረት የት ድረስ እንድናሳድገው አላማ ነበራቸው። ራእያቸው እስከምን ነበር ብለን ስንጠይቅ አሁን ያለንበት በተለይ በእነዚህ ያለፉት 30-40 ዓመታት ሀገራችን ላይ ስለ ስርዓተ ጾታ ስናወራ የሚታዩት ለውጦች እጅግ በጣም ኋላ ቀርና አጥጋቢ ያልሆነ ነው። ከመነሻነት አንጻር ስናየው ከምንም የሚሻልና እጅግ የላቀ ስለሆነ ያስመሰግናል። ነገር ግን በወሰድነው የጊዜ ቆይታ አንጻር የት ድረስ ነው ይሄ ችግኝ አድጎ ዋርካ ሊሆን የሚገባው ሊያፈራ የሚገባው ስንል አሁንም ገና እንግዲህ ችግኙ ላይ ነው ያለነው። ፍሬ የለውም። ፍሬው መቼ ነው የሚደርሰው? የሴቶች እኩል ተሳታፊነት እውቅና የማግኘት ጉዳይ መሪ ተብሎ ቦታ ከመያዝ በላይ ሴት መሪ ስትሆን ቼክ የማትደረግበት ወንድ ለምን ስልጣን ላይ ወጣ፣ ምን ስለሚችል ነው፣ ምን ስለሚያውቅ ነው ተብሎ አይጠየቅም። ተምሮ ስለሚገባው ነው እዛ ቦታ ያለው ብለን እናልፈዋለን። ያንን ሰላም የሆነ የሱን ፓወር ያረጋገጥንበትን የተስማማንበትን እውቅና ለሴት መስጠት ስንችል ሰላማዊ የሆነ ኢንቫይሮንመንት እንፈጥርላታለን። ስለዚህ ውጤታማ መሆን እንችላለን ማለት ነው። ሌላው ደግሞ የሚያስፈልገን ሶሉሽን ምንድነው? የሜንቶርሺፕ ስትራክቸር እኛ ሀገር ላይ በተለይ ደግሞ የሜንቶርሺፕ ስትራክቸር የለም። ሴቶች እንደ ራዕይ የሚያዩዋቸው ወይም ደግሞ ከነሱ በፊት የሰሩ ሊያስተምሯቸው ሊመራቸው የሚገቡ በዛ መስመር ውስጥ የሚያሰለጥኗቸው ሰዎች የሉም። በታሪክም እንግዲህ የሃይራርኪ ሲስተማችን የወንድ መሰረት ያለው ወይም ፓትሪያርካል ስለነበረ ሴቶች ገና መነሻ ላይ ስለሆነ ያለነው ሜንቶርሺፕን ሁልጊዜም ከወንድ አንጻር ነው የምናየው። ጎበዝ መባል፣ ደፋር መባል መስኩሊኒቲ ስትራክቸር እና ካራክተር ያለው አድርገን ነው የምናሳየው። ፌሚኒን መሆን ከድክመት ጋር፣ ሴትነት ካለመቻል ጋር ነው የሚያያዘው ብዙ ጊዜ። ስለዚህ ሜንቶር እንዲኖር መስመር የምንሰራ ከሆነ ወላጆች ለልጆቻቸው፣ መምህራን ለተማሪዎቻቸው፣ አለቆች በስራቸው ለሚሰሩት ለእያንዳንዱ ወጣቶች ለወንድም ይሁን ለሴት እንዴት አገልግሎት መስጠት እንደሚገባቸው ስልጣን ወይም ኃላፊነት ማስፈራሪያ መጠቀም የሆነበት ዘመን አልቋል። እንግዲህ በፖስት ሞደርን ቲዮሪ ውስጥ አሁን የምናውቀው አስ ኤጀንት ነው ስልጣን ላይ ያለ ሰው አክት ሊያደርግ የሚገባው ወይም ስራውን ሊሰራ የሚገባው የህዝብ ተወካይ ነው። ህዝብ እያንዳንዱን ነገር ራሱ ሰርቶ ሊጨርስ ስለማይችል በሶሻል ስትራክቸር ውስጥ ደግሞ የሊደርሺፕ ዴፊኒሽን የግድ ስለሚያስፈልገን መሪዎቻችንን እንመርጣለን። የነዛ መሪዎች የተፈጥሮ የመጀመሪያ ኃላፊነት ግን የሚሆነው ህዝቡ የሚያስፈልገውን ነገር የማቅረብና የማስተካከል የማሳመር ስራ ነው ማለት ነው። ስለዚህ ያንን ስራ መስራት እንዲችሉ የማይታይ ኃይል ከወንዶች እኩል ለሴቶች ሊሰጥ ይገባል። ኢንቪዚብል ፓወር የላቸውም ሴቶች። ብዙ ጊዜ ትልቁ ቻሌንጅ ያ ነው። ኦቶሪቲው ሊኖር ይገባል፣ ስልጣን ላይ ሊቀመጡ ይችላሉ፣ እልቅናው ሊኖር ይችላል። በእነሱ ውሳኔ ሰጭነት የሚተላለፉ ብዙ ሀሳቦች ሊኖሩን ይችላሉ። ነገር ግን ያ ሀሳብ ትክክለኛ ፓወር አለው ወይ? ገዢነት አለው ወይ? ኢንፍሉዌንስ ያደርጋል ወይ? ሰዎች ያለምንም ቅድመ ሁኔታ ይቀበሉታል ወይ ብለን ስንጠይቅ ሁልጊዜም በደብል ስታንዳርድ አልፎ ከተሳካለት ብቻ ነው የሴቶች ዲሲሽን የሚጸድቀው። ስለዚህ እነዛን ሀሳቦች በሙሉ እንደ አዲስ በመስራት የፓወር ዴፊኒሽናችንን እንደ አዲስ በማስተካከል እያንዳንዱ የምንሰራቸውን ነገሮች በተለይ ሪፎርሜሽን ላይ ስንመጣ ከከተማ እስከ ገጠር ማህበረሰቡ ሴቶችን እኩል እድል ሰጥቻለሁ ብሎ ብቻ በተግባር ግን የማይታይ የእኩል ያለ መሆን ልምድና እንቅስቃሴ ውስጥ እንዳይኖሩ አዲስ የጭቆና ስርዓት ሰለባ እንዳይሆኑ በማድረግ ሌላው ደግሞ በእያንዳንዱ የቋንቋ፣ የባህል፣ የኢኮኖሚ፣ የትምህርት ስርዓታችን ውስጥ በሙሉ አዌርነስ በመፍጠር እንደ ፕሮፓጋንዳ መውሰድ ካለብን አግሬሲቭ በሆነ መንገድ ማን ምን መሆን እንዳለበት ተገቢ በሆነ መንገድ በማስተማርና ዲፋይን በማድረግ ሴቶችን የሚገባቸው ቦታ ላይ ልናስቀምጥ እንችላለን።
እንደ መጠቅለያ ሀሳብ እንግዲህ የስልጣን ኃላፊነት ወይም ደግሞ የስልጣን ትርጉም ለሴቶች የማይቻል ሆኖ እስከዛሬ ድረስ የቆየበት ትልቁ ችግር የሚሆነው ምናልባት የሶሻል ፖለቲካል ፊሎሶፈር የነበረው የካርል ማርክስን ቲዮሪ ስናነሳ ሶሻሊስት ቲዮሪን ዲቨሎፕ ከማድረጉ በፊት ማርክስ ዲስከስ ያደረገው ስለምን ነበር? ፕሪሚቲቭ የሆነው የማህበረሰብ ክፍል ሴትና ወንድ እኩል የነበሩበት ዘመን። አንዳንድ የማርክስን ሀሳብ ደግሞ በጣም ወደው የወሰዱት ራዲካል ፌሚኒስቶች መጀመሪያ የማትሪያርኪ ስርዓት ነው የነበረው ከፕሪሚቲቭ ቀጥሎ ይላሉ። እንደውም ሴቶች አለቃ የነበሩበት፣ ባሎቻቸውን የሚመርጡበት፣ ሀገር አስተዳዳሪ የነበሩበት ዘመን፣ ወንዶችን የሚያዙ የሚጨቁኑት እነሱ ነበሩ። የነሱ ግፍ ነው እንደውም እዚህ ያደረሰን ይላሉ። እንግዲህ እውነትም ከሆነ እሰየው እንኳን ተጠቀሙበት። ያኔ ግን እኛ ባላየን ባልሰማ ነው ጥሩ አይደለም አይደል? እኛ ላይ መድረሱ ትንሽ ቅር ያስብላል። ነገር ግን እንደዛም ከነበረ ያ ፕሪሚቲቭ የነበረው ካርል ማርክስ ሴትና ወንድ ከተፈጥሯዊ መብትና ችሎታቸው ባለፈ ምንም አይነት የፓትሪያርካል ስርዓት የሃይራርኪ ያልነበረበት ዘመን ላይ ሰላማዊ የሆነ ኑሮ ነው የሚኖሩት። ተፈጥሮ ነው የሚገዛቸው። ማህበረሰብን የሚያስተዳድረው ተፈጥሮ ነው። ምናልባት አሁን ከዛ ሀሳብ በጣም ርቀናል። ያለንበት የዲቨሎፕመንት ስቴጅ ቴክኖሎጂ ስልጣኔያችን ከተፈጥሮ እጅግ በጣም አርቆናል። ወደዛ ለመመለስ ሊከብደን ይችላል። ግን ደግሞ ተፈጥሮን ካጠፋ ነው መኖር እንደማንችልም ተረድተናል። አሁን ወደ ኋላ ለመመለስ እየሞከርን ነው። የኢኮሲስተምን በማስተካከል ስለ ኢኮሲስተም ሲወራ የመጀመሪያው የሚጠሩት ኤጀንቶች ሴቶች ናቸው። ታውቃላችሁ አይደል? እቤት ስለሚውሉ ተፈጥሮን መንከባከብ የሴቶች ግዴታ ነው። ስለዚህ እንደዛ ነው እንግዲህ የሚሰጠን እልቅና ማለት ነው። እሱንም ቢሆን ተፈጥሮን ካሳመር ነው እንዴት መጠቀም እንዳለባቸው አብረን ህግ ስለምናጸድቅ ችግር የለም። በእጅ አዙር ስልጣናችንን እንረከባለን ማለት ነው። እና ተፈጥሮን ማስተካከላችን ለሁሉም ሰው ግዴታ ነው። ለሴት ለወንድ የምንለው ሳይሆን ሂዩማኒቲ ሰርቫይቭ ማድረግ እንዲችል፣ ህይወት እዚህ ዓለም ላይ መቀጠል እንዲችል ተፈጥሮን ማስተካከል ለሁላችንም የሚሰጥ ኃላፊነት ነው። ግን ወንዶቹ እንግዲህ ኒውክሌር ቦምብ በመስራት ትንሽ ተጠምደዋል መሰለኝ፣ ለዛ ነው። እና የሴቶች ኃላፊነት ምናልባት ኢራሽናል በሚባል መንገድ ቀላል በሆነ መንገድ ወይም ከጀንደር ሮል ጋር ባስቀመጥናቸው ትርጉሞች መሰረት ብዙ የተሰጠ ስልጣን ያለ ቢመስልም ግን ራሽናል ያልናቸውን በፖሊሲና በስትራክቸር ግን ኢፌክቲቭ ያልሆኑትን ለሴቶች የሰጠናቸውን ስልጣኖች እንደ አዲስ መተርጎም እንዳለብን ነው። የአብዛኞቹ ከሜዲቫል ፔሪድ ጀምሮ ያሉት የፊሎሶፊካል ዲስኮርስ አጥኚዎች ጽሁፍ የሚሆነው እንግዲህ ሰዓት ጨርሻለሁ። አመሰግናለሁኝ። መስከረም አዳነን እናመሰግናለን። ወደ ቀጣዩ አቅራቢያችን ነው የምናልፈው። ሲሃም ከሚላት ቀጣዩ አቅራቢያችን መስከረምም በአቅርቦቷ ላይ የከተማንና ከተማ ራሱ የሚሰጠውን ለስልጣንም ለሴቶች መብት ጥያቄም የሚሰጠውን እድል እያነሳች ነበረ። ሲሃም ደግሞ የትምህርት ዝግጅቷ የምታቀርበውን አቅርቦት ከዚሁ ጋር የተገናኘ ነው። ሲሃም የተማሩትን ወደ ሀሳብና መብሰልሰል አምጥተው ከሚወያዩ ሰዎች መሀል ናት። ጥልቅ ንባብና ፍልስፍናዊ እይታ አላት። በትምህርት ዝግጅቷ ደግሞ የከተማዋ የከተማና ኪነ ህንፃ ቅርሶች ተመራማሪ ናት። ከተሜነትና የሴቶች ስልጣን ላይ ከሙያዋም ከንባቧም ማጣቅሳ ምልከታዋን ትነግረናለች። ሲሃም እባክሽ። እንዴት ዋላችሁ? አመሰግናለሁ for the warm introduction። መስከረምንም አመሰግናለሁ። ብዙ ላነሳችሁ ያሰብኳቸውን ነገሮች አትሊስት ኪወርዶችን በደንብ ነካክተሽልኛል። ስለ ኢንቪዚብል ፓወር፣ ስለ አርባን እና ሩራል ሴቶች፣ ስለ ኢንተርሴክሽናሊቲ፣ ስለ ኢንቪዚብል ፓወር፣ ስለ ከተማና ገጠር አንስተሽልኛልና ከተማ ስንል በቅድሚያ ቶሎ ወደ ሀሳባችን የሚመጣው
ህንፃዎቹ፣ መንገዶቹ፣ ቤቶቹ፣ ኮሪደር ልማቱ እንደዚህ አይነት ነገሮች ሊሆኑ ይችላሉ። ግን የከተማ ጎል የከተማም ጅማሬ ሰዎችን ማዕከል ያደረገ ነውና አርባኒዝም ጎሉ ሶሻል ኮንስትራክት የደረስንበትን ነገር ደግሞ አናላይዝ ስናደርግ ሰዎችን ፊዚካሊ በጣም ያቀራረበ ሶሻሊ ግን ያራራቀ ተብሎ የሚተች የህይወት መዋቅር ነው ማለት ነው። አርባን የሚባለው ቦታ ወይም ከተሞች በሴቶች ታሪኮች ውስጥ ሁሌ ይነሳሉ። አሁን እሷ ባነሳችው መልክ ይነሳል። እንደገና ልቦለዳዊም በሆኑ ጽሁፎች ውስጥ ሁሌ የምናገኘው ስቶሪ ላይን አለ። ቫዮለንስ የደረሰባቸው ሴቶች፣ የአላቻ ጋብቻን የሚሸሹ፣ የትምህርት እድል ያላገኙ፣ ብቻ በተለያየ መንገድ ጥቃትን የሚሸሹ ሴቶች የሚሄዱት ቅርባቸው ወዳለ ሌላ አካባቢ አይደለም። ርቀውም ቢሆን ወደ ከተማ መጣው የሚል ስቶሪ ላይን አለ። ስለዚህ ከተማን ምናልባት ለሌላው ኖርማል ወይም ቨልነረብል ላልሆነ ሰው ተጎጂ ላልሆነ ሰው ወደ ከተማ መምጣትን ካደገበት ከኖረበት ከሚታወቅበት አካባቢ መጥቶ ወደ ከተማ መኖርን ብንጠይቀው እዚህ ማንንም አያውቅም ዲፕረስድ የሆነውን አስከፊ የሆነውን ነገር ሊሆን ይችላል የሚነግረን። ግን ስለ ከተሞች ያለውን ቲዮሪ ሳያውቁ እንኳን እነዛ ሴቶች ወደ ከተማ መምጣት ኦፖርቹኒቲ እንደሆነ ይረዱታል። ለነሱ አብስትራክት አይደለም ይሄ ሐሳብ እና ለእውነት የቀረበ ነገር ስለሆነ ማለት ነውና አንድ እሱ አለ። ሁለተኛው ሳይድ የከተማ ደግሞ ምንድነው ልክ እሷ አስተነሳው በነበረው መልኩ እና ብዙ እንደውም የሴቶች መብት ጉዳዮች ላይ የሚያወሩ ሰዎችንም እንደ ካውንተር እንትን የሚቀርብባቸው እናንተ የከተማ ሴቶች ናችሁ፣ እነዚህ ችግሮች አሉት የገጠር ሰዎች ላይ ነው፣ ተጎጂዋ የገጠር ሴት ነች። የከተማ ሴት እያወራሽ ከሆነ በሷ ኦን ሄር ቢሃፍ ነው እያወራሽ ያለሽው። ስለዚህ ሴት ለመሆን ኦር አትሊስት የሴቶችን መብት ጉዳይ ለማንሳት ገጠር መሆን በጣም በተለየ አይነት አኗኗር ውስጥ መኖር ማለትም ከከተማ ኩበት መጠፍጠፍ እንጨት መሸከም እንደ ኳሊፊኬሽን ይታያል። ከዛ ውጪ ያሉ ሴቶች በጣም ፒውር ፕሪቪሌጅ ውስጥ እንዳሉ ይታሰባል። እና በእነዚህ ሁለቱ ጽንፎች መካከል ግን እውነት የከተማ ሴት ህይወት ምንድነው? የከተማ ሴት ህይወት ስል ከከተሜነት አንፃር ከተሞች ወመንሁድን ሴትነትን እንዴት ነው ሼፕ የሚያደርጉት? አንድ ሴት የከተማው ነዋሪ ስትሆን እንዴት ነው ራሷን ሼፕ የምታደርገው እሷም ለከተማ የሚለውን ነው ማለት ነው ባጭሩ ለማንሳት የምሞክረው። ከተሞች እንዳልኩት በጣም የኦፖርቹኒቲ ቦታዎች ናቸው። አንድ የገጠር ሴት በማታውቀው አካባቢ ማንንም በማያውቃት አካባቢ መታ በፊትም ትሰራቸው የነበሩትን ስራዎች መታ ወደ ገንዘብ መቀየር ትችላለች የኦፖርቹኒቲ ቦታ ስለሆነ። ስለዚህ የሴንስ ኦፍ ኤምፓወርመንት አለው፣ እድል አለው። ከዛ ግን የራሱም ደግሞ ኮስቶች አሉት ይሄ ኤምፓወርመንት እና ትንሽ ኮምፕሌክሲቲ አለው። ከተሞች የተሰሩት ለኤፊሽንሲ ነው፣ ለወንዱም ለሴቱም በአብዛኛው ሞደርን ሲቲስ ለኤፊሽንሲ ነው የተሰሩት እና አንድን ሰው እንዴት ነው የሚያስበው አንድ ከተማ እንዴት ይኖራል ብሎ ነው የሚያስበው ብለን ካየን ወጥቶ ስራው ቦታ ይሄዳል፣ ከስራው ቦታ ተመልሶ ወደ ቤቱ ይሄዳል። ፐብሊክ ምንለው ህይወቱ አለ፣ ከዛ ፕራይቬት ህይወቱ አለ። ከዛ ፕራይቬት ህይወቱ ጊዜውን ይፈልጋል፣ ኢነርጂውን ይፈልጋል፣ ትሩን ይፈልጋል አይደል? ግን ፕራይቬት ህይወቱን ቴክ ኬር የሚያደርግለት የሆነ ሰው አለ። ከዛ ፐብሊክን ህይወት የሚመራ ሰው ደግሞ የተገነጠለ ነው። እንደዛ ነው ከተማ ውስጥ። ከተማ ሲባል ያለው አሰምፕሽን ያለው ዩኒቨርሳል ሂውመን ቢንግ እንደዛ ነው የተሳለው። ፕራይቬት እና ፐብሊክ ህይወቱ በጣም የተለያየ። ይሄ የማን ፕሪቪሌጅ ነው? የወንዶች ፕሪቪሌጅ ነው። ምክንያቱም ኬር የምንለው ሐሳብ ደግሞ ምንድነው ለሴቶች ሰተነዋል ናቹራሊ በሚመስል መልኩ በጣም እዛ ድረስ በተለይ ኢንተርናላይዝ በሆነ መንገድ ማለት ነውና ከተማ ይሄን የበለጠ እንዲያስረዳልኝ አንድ ሐሳብ ላምጣና
ፓሪስ ውስጥ 19th ሴንቸሪ ይመስለኛል የከተሞች ጉዳይ በጣም ኢሹ የነበረበት የከተማ ላይፍ በጣም እንትን የነበረበት ዘመን ላይ አንድ ጸሐፊ ዋልተር ቤንጃሚን ባልሳሳት ፍላነር የሚል ካራክተር አስተዋውቆ ነበር። ይሄ ሰው ኢማጂነሪ ነው፣ አርኪታይፕ ነው፣ ይዞራል ከተሞች ውስጥ ከዛ ያያል የሰውን ህይወት ካፍቴሪያ ላይ ምን እንደሚከሰት ያያል፣ ገበያዎች እንዴት ፈንክሽን እንደሚያደርጉ ያያል፣ ትምህርት ቤቶች ምን እንደሆኑ በቃ የተለያየ አካባቢ እየዞረ የከተማውን እንትን ታዛቢ ነው ማለት ነው። ይሄ ሰው ሲታዘብ እሱ አይታይም፣ ምንም አይደርስበትም፣ ሰዎች የማያዩት እሱ ግን የሚያያቸው ሌጀር ታይም ያለው ከተሞችን ከሱ ፐርስፔክቲቭ የማየት ልምድ ነበር ማለት ነው። እሱ የጀመረውና ሌሎችም የተጠቀሙበት። ከዛ ይሄ ፍላነር ወንድ ነው፣ ወንድ ስለሆነ ነው እንደፈለገ ሁሉ ቦታዎች ሄዶ ሰው ሳያየው ኢንቪዚብል የመሆንን ፕሪቪሌጅ ኢንጆይ ያደረገው ወንድ ስለሆነ ነው። እንደ ሴት አሁንም ድረስ እንደፈለግን የማንሄድባቸው ቦታዎች አሉ። የደህንነት ጉዳይ አለ። ከዛ ባሻገር ግን ምንድነው ጌዝ ውስጥ ያለን ፓወር አለ በእይታ ውስጥ። ስለዚህ ያንን እይታ ኦር አትሊስት ምን ሴፍት ሊሆን ይችላል፣ ግን አንድ አካባቢ ስንሄድ አዲስ ስለሆነ ያ ቦታ ላይ ወንዶች ኦር እዛ አካባቢ ያሉ ሰዎች እይታቸው ይቀየራል። ስለዚህ እኛ የምናየው እውነት ያ ፍላነር ያየው ሰው አይደለም። አንድ ሴት በተመሳሳይ ካራክተር ውስጥ ብንከታት እሷ የምታየው እንትን የተለየ ነው። ይሄ ሐሳብ ይሄ ፐርስፔክቲቭ ቀድሞ ትችት የቀረበበት ከጾታ አንፃር ነበረ። በኋላ በተለያየ መንገድ ተተችቷል። ለምሳሌ እንደዚህ አይነት ሌጀር ታይም ሀብታም ሰው ነው ያለው፣ ስለዚህ ሰራተኛውን ሰው አይወክልም፣ የሰራተኛው ሰው የከተማ ኤክስፒሪየንስ ይሄንን አይመስልም የሚሉም ሐሳቦች ቀርበውበታል። ግን የጀመረው ከዛ ነበረ። ይሄ ወደ ምን ይወስደናል? ፌሚኒን ጂኦግራፊ የሚባል ነገር አለ። ጂኦግራፊ ቦታዎች ፊዚካሊ ኒውትራል ናቸው። ይሄ ቤት ማንም ሰው ቢለካው፣ እኔም ብለካው፣ አንድ ወንድም ቢለካው፣ ሌላም ሰው ቢለካው፣ ኢትዮጵያዊም ያልሆነ ሰው ቢለካው 10 በ20 ከሆነ 10 በ20 ነው። ቁመቱ፣ ላይቲንጉ ምናምን ሁሉ ነገር አንድ ነው። ግን ቦታን እንደ ኤክስፒሪየንስ ካየ ነው የተለያየ ነው። እኔ ስገባ የማየው ነገር የተለየ ነው። አንድ ወንድ ሲገባ የሚያየው ነገር የተለየ ነው። አንድ ህፃን ቢገባ የሚያየው ነገር የተለየ ነው። የሚያየው ነገር ብቻ አይደለም፣ እዚህ ያሉት ሰዎች ህፃናት ብቻ ቢሆኑ ቦታውን የምንረዳበትን መንገድ የተለየ ነው። ከዛ እዚህ ያሉ ሰዎች ደግሞ ሁሉ አዛውንት ቢሆኑ ደግሞ የገባው ሰው። ስለዚህ ቦታና ሰዎች መካከል መስተጋብር አለ። ቦታም ሰዎችን ይሰራቸዋል፣ ሰዎችም ቦታን ዲፋይን ያደርጉታል ማለት ነው። ስለዚህ እዚህ ቤት ውስጥ ስንገባ እና የትም ቦታ ስንንቀሳቀስ ከተማን ኤክስፒሪየንስ እናደርግ የተለየ እይታ ነው ያለን። አንድ ኮርነር ላይ ለምሳሌ ሁሌ በሁሉም ሰፈሮች ውስጥ ያለ አይድል የሆነ ያልተያዘ ቦታ ካለ እሱ አካባቢ ለወጣት ወንዶች መሰብሰቢያ ነው፣ መጫወቻ ነው፣ ኢንጆይ የሚያደርጉበት ቦታ ነው። ተመሳሳዩ ቦታ በእነሱ እድሜ ላለሽ ሴት ግን የምትፈራው ቦታ ነው፣ ማለፍ ማትፈልግበት ቦታ ነው። ስለዚህ ከተማን በጣም በተለየ መንገድ ነው ኤክስፒሪየንስ የምናደርገው። ስለዚህ ይሄ ኤክስፒሪየንሳችን ኦፖርቹኒቲውንም ዲፋይን ያደርጋል ማለት ነው። ቅድም አዎ አለ ብለው የገጠሯም ሴት ሸሽታ የመጣችበት ፖለቲካሊም ስናወራው የከተማዋ ሴት በጣም ፕሪቪሌጅድ ነች የምንለው ኦፖርቹኒቲ ይሄንን ምን ያህል ኮንሲደር አደረገ የሚለው ላይ በጣም ጥያቄ አለብኝ። ምክንያቱም ይሄ በእንትን ሳይሆን በፖለቲካሊ ሳይሆን የቲዮሪ ጋፕ አለ። በበቂ የሴቶች ኤክስፒሪየንስ ቲዮራይዝ አልተደረገም። ስለዚህ ይሄ ቫኪዩም አለ። ቦታን የምናየው እንደ ኒውትራል ነው። ከተማ ስንል ለሰው ነው የተሰራው። ያ ሰው ምን ይፈልጋል፣ ያ ሰው እንዴት ነው የሚኖረው የሚለው ግን ሰው የሚለው ኢሜጅ ዩዥዋሊ ወንድ ነው። ስለዚህ በዚህ መልኩ ነው በሁለቱ መካከል ያለው ኮንፍሊክት ማለት ነው። ለምሳሌ ይሄ በጣም የራሴ ግምት ሊሆን ይችላል፣ ግን ቅድም ያልኩት ፕራይቬት እና ፐብሊክ ስፔስን ሊያይተን ነው የምናየው። አንድ ሰው ሲኖር ፕራይቬት ጉዳዩ የሚያግዘው ሰው እንዳለ እናስባለን። ሴት ደግሞ ከነዚህ ሁሉ ሮሏ ነው። እነዚህ ሁሉ እዚህ ጋር አንድ ሀሳብ ላስገባና የኢትዮጵያ ከተሞች የኢትዮጵያን ብቻ ሳይሆኑ ብዙ ከተሞች አሁን በተለይ አፍሪካ ከተሞች በራፒድ አርባናይዜሽን ነው ከተማ የሆኑት። ስለዚህ ሰው በቂ ፕሮሰስ ማድረጉ ትንሽ ያጠራጥራል። ወደ ከተሜነት
ነው ሰው ላይ መጣበት እንጂ ሰው ከተሜ ሆኖ አይደለም ከተሞችን የፈጠረውና ስለዚህ ብዙ ቫልዩዎቻችን ብዙ ኖርሞቻችን አሁንም ከተማ ባልሆነ አካባቢ ተሰርተው ነው የሚመጡት ስለዚህ ሰው ከተማ ውስጥ ይኖራል ማለት በራሱ የከተሜነት የሚጠበቁትን ቫልዩዎች ያራምዳል ማለት አይደለም ስለዚህ ከነዚህ ሁሉ መልቲፕል እና ኮምፕሌክስ ሮላቸው ነው ሴቶች ከተማን የሚገቡት አንድ የከተማ ሴት እሺ የመማር የተሻለ እድል አላት የመስራት የተሻለ እድል አላት የባህላዊዋ ሴት ይሰጣት የነበረውንም ሮል ግን ትታ አይደለም የምትመጣው ስለዚህ እሱንም ይዛት መጣለች ኢንፋክት ባህላዊዋ ሴት ታገኝ የነበረውን ፕሪቪሌጅ አለ ለምሳሌ ልጅ ማሳደግ በገጠር የተሻለ ሰፖርት ሲስተም አለው ሰው ልጁን ትቶ የሚሄድበት ቦታ አለ ያንንም አታ ነው የምትመጣው ከዛ እዚህ ውስጥ ስትመጣ ፈንክሽን እንድታረግ የምትጠበቀው ልክ ስራ ቦታ ትሪት የሚያደርጋት ልክ ፕራይቬት ማተሩ ኬር የሚደረግበት የቤተሰብ ጉዳዩ ሚንከባከበለት ሰው ልክ እንዳለው ነው የሚታሰበው ምክንያቱም የተሰራው ያንን ሰው በጭቅላት አስቀምጦ ስለሆነ ማለት ነው ስለዚህ ሴቶችን አስቦ የሚሰሩ ሴቶችን እናት የሆኑ ሴቶችን አስቦ አንድ ከተማ ቢመሰረት ምን ሊመስል ይችላል የሚል ሃይፖቴቲካል ጥያቄ ብንጠይቅ ይሄ የራሴን ግምት ነው ማስቀምጠውና ሞር ዌብ የሚሆን ይመስለኛል ምክንያቱም መልቲ ታስክ የሆነ ሮል ነው ሴት ያላት ይሄ ትክክል ነው መቀጠል አለበት እያልኩኝ አይደለም አትሊስት that's what it is ስለዚህ ብዙ ነገሮች አንድ ሴት ከቤቷ ወጣ ስራ ሰርታ ስትመለስ መንገድ ላይ ሽንኩርት መግዛት ሊኖርባት ይችላል ለልጅ የሆነ ነገር መግዛት ሊኖርባት ይችላል ሰው መጠየቅ ሊኖርባት ይችላል ምክንያቱም ባህል ልጅ ማሳደግ ሶሻል ላይፍ የሚባሉት ነገሮች ሁሉ በሴቷ ጊዜና ኤነርጂ ነው የበለጠ እየቀጠሉ ያሉት ማለት ነው ሌላው የሴት ስፔስ እና የወንድ ስፔስ በምን ይለያያል ብንል በጣም ኢንተራፕትድ ነው የሴት ጊዜም ቦታም አንድ ሰዓት አንድ እናት ቤቷ ውስጥ አንድ ሰዓት ብታሳልፍና አንድ አባት ቤት ውስጥ አንድ ሰዓት ቢያሳልፍ እኩል ኤፊሺየንት የሆነ ስራ መስራት አይችሉም ምክንያቱም የሴት ታይም በጣም ኢንተራፕትድ ነው የሆነ ሰው ይጣራታል የሆነ ነገር ማድረግ ቢደምርቀ እሷን እንትምትለው በናም ስለዚህ ስፔስንም ታይምንም በጣም ኒውትራል አድርገን ማሰባችን ይሄንን እንዳንረዳ አድርጎናል ሶ ይሄ ምን ፈጠረ ነው ይሄ ችግር ፈጠረ ችግር መፍጠር ብቻ አይደለም ችግሩ በፕሪቪሌጅ ስም ነው ያለው አሳዛኙ ነገር ችግሩ እንዳንዳንድ ጉዳዮች በውክልና የሚፈታ አይደለም ለምሳሌ የስልጣን ጉዳይ ስልጣን የተወሰኑ ሰዎች ጉዳይ ይመስለኛል ማለት ፕሮሰሱ ምናምን ዲሞክራታይዝ መሆኑ እንዳለ ሆኖ ለሁሉ ሰው ስልጣን ልንሰጥ አልችልም ወንድም ቢሆን ሴት ህይወት ግን አርበን ላይፍ ግን የእያንዳንዱ ሰው ጉዳይ ነው የእያንዳንዱ ሰው ኤቭሪዴይ ጉዳይም ነው ስለዚህ መፍትሄውም ህግጋት ብቻ የሚፈቱት አይደለም በጣም ረጅም የሆነ ፕሮሰስ ይፈልጋል ምክንያቱም the more internalized በሆኑ ቁጥር ብዙ ነገሮች ለማወቅም ረጅም ጊዜ ወስድብናል ለመፍታትም ረጅም ጊዜ ወስድብናል ስቴክሆልደሩም በጣም ብዙ ይሆናል ማለት ነው ስለዚህ ብቻውን ልፍታው ስላለም ብቻ በሴት ከንቲባ ስለተመራ የሚፈታ ጉዳይ አይደለም የሴቶች ቁጥር በምክር ቤት ስለተጨመረ የሚፈታ ጉዳይ አይደለም ሴቶችን ብዙ ወደ ስራ በማምጣት ብቻ ተጽዕኖ ይኖረዋል ግን ብቻ የሚፈታ አይደለም ሴቶችን በማስተማር ብቻ የሚፈታ አይደለምና ብዙ ፕሮሰስ ይፈልጋል ስለዚህ ይሄ ጭቆና ወይ ልለው እቸገራለሁ ኢንተርናላይዝድ ስለሆነ ግን የፐብሊክ ላይፍን ለወንድ ብቻ የመስጠት ተያያዥና ኢንዳይሬክት የሆኑ ጦሶች ናቸው ማለት ነው ይሄን የሚያመጡብን ስለዚህ እንዲህ አይነት ቦታዎች ላይ ሬዚስታንስስ የለም ወይ ሴቶችስ ይሄንን ነገር እንዴት ነው አልተረዱትም ወይ እንዴት ነው ቻሌንጅ ያደረጉት ያሉት ማለትም ስለ ፖለቲካ ልናወራ ዛሬ ስለ ስመጣ እኔ ኢሹዌ አርበን ስለሆነ ስለ ወክለ እንዴት ነው የፖለቲካል ፓወር ላይ ያለ ስላለው ስልጣን ምናምን ነገር ሳይሆን ኤቭሪዴይ ላይፍ ላይ እንዴት ነው ሴቶች ለዚህ መልስ እየሰጡ ያሉት የሚለው ነው እንትን የሚያደርገኝ ስለዚህ ይሄንን ሬዚስት የሚያደርጉት እንዴት ነው አጌን በመኖር
አርኪቴክቸር ላይ ሊቪንግ አርኪቴክቸር የሚባል ነገር አለ። ሊቪንግ ሲቲ የሚባል ነገር አለ። መስራት አለ፣ ፕላነሮች የሚሰሩበት መንገድ አለ። ከዛ ደግሞ ከሰሩት ጉዳይ በተቃራኒው ወይም ደግሞ በመኖር ደግሞ ይሄን ሬዚስት የሚደረግ ነገር አለ። ስለዚህ አንዳንድ ሁኔታዎችን በጣም ራዲካል አድርጌ አየዋለሁ። ከዚህ አንፃር ስለማይሆን ለሁላችንም እንደዛ ሆኖ ይሆን አላውቅምና ለምሳሌ በጣም ቅርብ ዘመን መኪና መንዳት ለሴቶች አትሊስት ትኩረት የሚስብ ጉዳይ ነበር። ካፌ መግባት የሚፈሩ ሴቶች ነበሩ፣ እኔ እንኳን በማስታውሰው ዘመን። አሁንም ይኖራሉ። ብዙ ፐብሊክ ቦታዎችን ሴቶች በዚህ መንገድ ዶሚኔት አያደርጉም ነበር። ከዛ አሁን ስኬት የሚያደርጉ ሴቶች እናያለን። መልቲፕል የሆነ ሌየር ኦፍ አይደንቲቲን ካነሳን ሂጃብ የለበሱ ሂጃብ ፊታቸውን በሙሉ የሸፈኑ ሴቶች ስኬት ሲያደርጉ እናያለን። ሶ በዛ ሙቭመንት በዛ አይነት እይታ ውስጥ በዛ አይነት ቪዚቢሊቲ ውስጥ እንደዚህ አይነት ሴቶችን አልጠበቅንም፣ አልሰራንም። ካልቸራችን ያንን አይፈቅድም። ግን እንደዚህ አይነት በጣም ራዲካል አክቶችን እናያለን እና እነዚህም they are parts of politics, parts of resistance በመኖር የሚገለጹ ማለት ነውና ሴቶች ከተማና ፓወር መካከል ያለው ሪሌሽን ኢንቪዚብል ሳይዱ ይሄን የሚመስል ይመስለኛል።